በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሚርቅ ነው። ፈርታ አታውቅም? ፈራለሁ። ተክለ ሃይማኖት ማለት እኮ በጴንጤ ጥላቻ ተጸንሶ በጴንጤ ጥላቻ ተረግዞ ዲቫይንና ዴብልን ለይ። እውነት ተክልዬ ለገንዘብ ብለህ ነው የምትጠራው? አንተ ራስህ እኮ ስምህም ሶፎንያስ ነው። ቆንጆ ነኝ ብለህ ታውቃለህ። የቀረህ እኮ አሁን ናዝሬት ሄደህ እንደ ልጇ መያዝ ነው። በኤፍራታ ምድር በቤተልሔም አርቲስት ሰራዊት ፍቅሬ ከተቀረጸ በኋላ ሰላም ናችሁ? አብራችሁ አሁን እንደ ቀድሞ ያለው ሰላማዊ ግንኙነት አላችሁ? ጋዜጠኝነት ሳይንስ ነው ብዬ አይደለም ማምነው። ጋዜጠኝነት ጥበብ ነው። አንተስ እግረኛው ብለህ የለ እንዴ? በትክክል አዎ እኮ ግርክ ሳይኖርህ ነው አንተ እግረኛው ያለ። የእግረኛው ከስሜት ከትንፋሽ ጋር የተጣበቀ ነው። ታውቃለህ፣ እትብት አለው። ሰው ይሸታል፣ ታቅፈዋለህ፣ ይጋባባሃል። የብዙዎቹ ፕሮግራም ደግሞ ተቋም ነው። ኦርቶዶክስ ራሷ ስርዓቷ በሙሉ ኮፒ ነው። የሰማይን ስርዓት ነው በምድር የዘረጋቸው። አንተ ወተህ ከተናገርክ በኋላ ለልጁ 4 ነጥብ መምቻ ሆኗል ተክለ ሃይማኖት። ዲያቆን አቤል ካሳሁን ማለት ዲያቆን ሄኖክ ኃይሌን ኮፒ ስታደርገው ጠቁሮ ሲወጣ ማለት ነው። ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 01162220988383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅዎ። ዛሬ እዚህ ከወዳጄ ጋር አንዳንድ ነገሮች ላይ ያነሳን ሀሳቦችን እንለዋወጣለን ማለት ነው። እንዲሁም ደግሞ በዚህ አጋጣሚ በደዚህ ሰፋ ወዳለ ወደ አዲስ ስቱዲዮ ስለገባን እንግዲህ ብድር ሊመልስ ይሁን እንግዲህ አላውቅም። ከዚህ በፊት እኔ አንድ ሁለት ሄጃለሁ ስቱዲዮ ሲቀያየር፣ እሱ ደግሞ በጣም ደስ ብሎኛል ተደዋውለን ብቻ ከምነግርህ መጥቼም ልየው ብሎ ስቱዲዮውን ለማየት ሲመጣ ከመጣ አይቀር ደግሞ አንዳንድ ሀሳቦችን ብናነሳስ የሚል ሀሳብ ሳቀርብለት በደስታ እሺ ብሎ ድፎ ዳቦ ይዞ መጣ እና ስለመጣ በጣም አመሰግናለሁ። በጣም ደስ ብሎኛል። ያው የከፈትከው ስቱዲዮ ሰፋ ያለ ነው። አንተ በስቱዲዮ ልክ ትሞላለህ አትሞላም አላውቅም። ያንተ ስፋት እንደ ስቱዲዮ ይስፋ አላውቅም። ግን ስቱዲዮ በጣም ያምራል፣ ደስ ይላል። ለዛ ነው ይኸውልህ ግማሹ ነጭ ጨረቃ፣ አንዱ ጨረቃ ነጭ፣ አንዱ ጨረቃ ቀላ ያለ ፀሐይና ጨረቃን የሚመስል ዳቦ ነው ይዤልህ የመጣሁት። ስቱዲዮ ይስፋ፣ እንግዶች ይብዙልህ። ሰብስክራይብ በርግጥ እየቀነሰ ነው ግን ይጨምርልህ። አሜን አሜን። እሱን ለማለት ነው። አንተ ጋር መጥቼ ሰብስክራይብ ካላረጋችሁ ብዬ አላልኩም። አሁን እየጨነሰ ነው የምትለው። አሁን እኔ ጋበዝከኝ እኮ ለአንደኛው ቫይራል የመሆን ሚዲያው ላይ የመረሳት የማህበራዊ ሚዲያ ላይ የመረሳት አደጋ ገጠመህ። ማን ነው? ስለዚህ ሁሌ እንደምታደርገው እንደዚህ ሲቀዘቅዝብህ ወደ እኔ ትመጣለህ፣ ቫይራል አወጣለሁ። ሰው ያረከው እሱን ነው። መጣው ተባበርኩ። እንደውም እኔን ተባበርኩ አንተ ልጅ። ምክንያቱም እኔ እሺ ቀጥል። እኔ ሳወራ አፏን ገና እንደምትፈታ ህፃን ያየችውን ሁሉ ማውራት የምትፈልግ ቃል እያዋስካት ምንድነው እሺ እያልክ ምናምን የምትላት ልጅ አለች አይደለ? እንደዛ አይነት እየተባልኩ ምደመጥ ሰው ነኝ። አንተ ስታወራ ገቢዎች መጣው ገምተውብህ ይሄን ክፈል ያሉ ያክል የሚሰቀጥጥ ሐሳብህ የሚያናድድ ያን የሚያጣላ። ስለዚህ በዚህ ምክንያት የማህበራዊ ሚዲያ ድርቀት ገጥሟል።
መጣሁ እኔ የተወሰነ ተረዱት ለማለት እኮ ነው። እኔ አቆ እንዲረዱ ነው ተረዱት። አንተ እንዲረዱ ይሄ ልጅ ወደ መንገዱ የጠፋ በግ ነው ሊመለስ ይችላል ወደ በጉ ለማለት ነው። መጥቼልሃለሁ ዳቦ ይሄ ነው። ጥሩ እንኳን በነገር ላይ ዲቫይን ሾው ጥሩ ነው እንደዚህ ስቱዲዮ መስራትህ። በእርግጥ ዲቫይን እና ዴብል ተምታቶብህ አንዳንዴ ቤተክርስቲያንን የምታሰድብ ህዝብን የምታጣላበትን ስነ ስርዓት አቁም፣ ትተረማለህ። በእርግጥ ነው አንተ ነህ እንጂ እንደው የምታረጋለህ እንኳን እንግዳ ነኝ ዳቦ እንግዳ እንደው ታዲያ ዲቫይንና መለኮትና አሁን እዚህ ውስጥ መለኮት እንኳን ሊሰበክበት መለከት የማይነፋበት ስቱዲዮ ነው ያለህ። አንተ ጥሩ ነው እድገትህ፣ ሰብስክራይብህ ብዙ ነው። ስለዚህ ከዚህ በኋላ በቤትህ መጥቻለሁ። ትልልቅ ሰዎችም የሚወቅሱህን የሚመክሩህን ስማ። ሃይማኖትና ሃይማኖትን አታጋጭ። ማሳሰቢያ የምንሰጥህ በዛሬ ቆይታችን እኔን በግሌ የፈለከውን ያክል አጥራግርገኝ ሃይማኖት ከሃይማኖት እኔን በግሌ አጥራግርገኝ። ባለፈው ኢንተርቪው ስለ አድኖ ተናግረህ እኔው ዛሬ ከመመልስልህ በሚል ስለ አድኖ ተናግረህ የማይሆን ነገር ማለት ነው። ስለዚህ ምን ለምሳሌ ዲቫይን እና ዴቪል ተምታቶብህ ሆነ መጀመሪያ ትራንስሌት አስደርግ። መለኮት ነው ዲቫይን ማለት። አንተ ሌላ ነገር አታውራበት፣ ፍቅር ስበክበት። ይሄን እመክራለሁ። ስቱዲዮ መጥቼ እንደው ሌላ ከማውራታችን በፊት ብዬ ነው። ያ ነው ችግር። ያንተ የምን ችግር ነው? እስቲ ስለ አድኖን ምን ብዬ ተናገርኩ? አንዴ ይኸውልህ እኔ እኮ አንደበቴ የታረመ አንደበቴ የቆረበ ሰው ነኝ። ደግሞ አንተ የሰደብከውን ካንተ ተውሼ ልድገመው እኮ። እስቲ ንገረኝ እንዴ ስለ አድኖን ምን አብርቼ ተው ሃይማኖት። እኔ ከሚዲያ ነው የመጣሁት። አሁን የሚዲያ ሰው ነኝ። ምን አውርቼ ስለ አድኖ ማን ኦፍ ጋድ እባክህ ስማ ንገረኛ። ወላሂ ችግር የለም። ያን ጊዜ ስለ አድኖ ሳወራ ያናናቀዋል። አልደግመው። ከፈለክ ቪዲዮን ቆርጬ አመጣልህ ይሆናል እንጂ አምጣ ከፈለክ ስለ አድኖ ቪዲዮ አስገባዋል። እኔ ስለ እንደዛ አታድርግ ነው። እኔ አሁን ወንድም ምክር ነኝ ያልኩት። ይኸውልህ አንተ ጋር መጥቼ ካልኩ መሞገት ስላቃተ በወቅቱ እኔን መንገር እንጂ ውጪ ያሉ ክርስቲያኖችን አትናገር። መሞገት አቅቶሃል አንተ። ይኸውልህ አሁን እኔ በጣም ሲመስለኝ በግሬስህ እንዲህ ዝም ብለህ ባለህ ሙላት ምናምን የምትኩራራ ይመስለኛል። ግሬስህ ከፎቶ ያለፈ አይደለም። የሚንቀሳቀሰው አንደበትህን መጀመሪያ ችግር አንተ አመክንያዊ ይሁን አምጣ። እስቲ አንድ ነገር ለምሳሌ አስገባላለሁ ቪዲዮ ላይ። አሁን የዛሬውን አትርሳዋ። ወደ ዳቦው እንግባ። ከዛ እየበላን እናውራ እንመጣለን። ግን ይኸውልህ በዲቫይን ላይ እንግዲህ አንዱ ዲቫይን ሾው ነው አይደለ? በእኔ እንግዲህ ፕሮግራም የተዘጋጀ የሚቀርበው በዲቫይን መልቲሚዲያ ነው የሚተላለፈው የፕሮግራም እና እዛ ላይ ነው የወቀስከኝ። መለኮት ነው። ስለዚህ ምን ችግር አለው? እኔ ይኸውልህ ዲቫይን ብለህ ስም አወጣህ አይደለ? መለኮት በሚጠራበት ስም የተጠራ ሚዲያ መለኮት እጣን ከርቤ ማወድ አለበት። ተሳስተሃል። ቆይ ኧረ ስማኝ፣ ጠየቅከኝ እኮ ስህተት ውስጥ እኮ ነው ያለኸው። ልትታረም እኮ ነው። ቆይ ልንገርህ፣ ቢያንስ ሀሳቤን ልጠቅልለውና ካፍካፍታ ትቅደም ነው ካላሉ አይሆንም ነው። ገና የማስበውን የልቤን ለሆሳስ የመረዳት አቅም አለህ ቀድመህ? ኦፍ ኮርስ አለህ። በእርግጥ እረዳሃለሁ፣ ይገባኛል። ምክንያቱም ያው ሰውም ያውቃል እኮ ማን እንደሆንክ። ይሄ እኮ የሚከታተለው ሰው ተክለ ሃይማኖት አዳነ ማን ነው የሚለውን ያውቃል። ስለዚህ እኔም አውቃለሁ። እኔ ደግሞ በጥፍ አውቃለሁ። ግን አንተ በምታውቀው ልክ አይደለም ሰው የሚያውቀኝ። በተለየ የሆነ ብቻ ጥፍ ደግሞ ነው ያውቀው። አንተ ቅድም ልበደንዳና ስትለኝ ነበረ። በነገር ላይ ወደዚህ ስቱዲዮ ስገባ ሰው ሁሉ እንዴ አብራችሁ ትሄዳላችሁ እንዴ ሲለን ነበረ። ካፌ እንደው በባዶ ወደ ከምትገባ ብዬ ሻይ እየጋበዝኩ ነበር። እሱ ቪዲዮ ይወጣል እና አብራችሁ ትሄዳላችሁ እንዴ ለምንድን ነው አብረን እንዲህ ስራ ላይ ስናወራ አንተ የተለየ ሐሳብ አለ፣ እኔ የተለየ ሐሳብ አለኝ፣ ግን የጋራ ሀገር አለን። የዚህ የጽድቅና ኢኮኖሚ ምናምን አይደለም። ሲጀመር እኔ ከሚዲያ የመጣሁት አንተ ፓስተር ብለህ ከእምነት ተቋም ነው የምትመጣው አይደል? ከእምነት ተቋም አልመጣሁም። ፓስተር የሚለውን ማውጣት አለብህ መጀመሪያ። እንደዛ ከሆነ ከዛ አብረን ማን ሄድ ይመስላችኋል? እና ዛሬ ተገናኝተናል። ያው ሶፎንያስ ሞላልኝ አንዳንድ ቀን ብቻውን ሲሆን ባርባር ሲለው አገኘዋለሁ። ሻይ ቡና ምጋብዘዋለሁ። በርግጥ በርገር ነው የሚወደው እሱ። እኔ ነኝ ምጋብዘው እሱ። ጋባዡን አትጥራው እና ይሄ እንትን ደስ ብሎኛል። በዚህ ልክ በመስፋትህ ምክርህን እንደ ታላቅ እንደ ወንድም ጋሼ ተቀበለኝ። ወንድም ጋሼ ያንተው ማለት አይደለም፣ እኔን እንደ ወንድም ጋሼ አይተህ ማለት ነው። ስፋ፣ ተስፋፋ፣ አድማስህ ይስፋ። ግን ዲቫይንና ዴብልን ለይ። አንዱ አንተ አሁን የሚያናዳ አይ ቲንክ ዲቫይን የሚለው ስያሜ መሰለኝ አይደለ? ማናደድ ሳይሆን
እሱን የሚመጥን ነገር መስራት አለበት እኮ። አዎ ግን ምን ታዲያ አንተ የትኩረት አሁን ዛሬ ምን ልተባበርህ ትንሽ ቫይራል ላውጣው በዚህ ሳምንት ብዬ ነው። ልክ ባለፈው ሳምንት እኔ ቫይራል ችግር ነው እና የተረሳህ ሲመስልህ ነጠላ ለብሰህ ለሰው ደስ የሚመስለው ሲጀመር አያምርብህም፣ አልተሰጠህማ፣ ጸጋው አይደለም። የተረሳህ ሲመስልህ ነው። ከዛ አዲስ ነገር ጠብቁ ምናምን በሃይማኖት ቀልጥ የለ ዲቫይን በሚባል ያንተ ችግር አንደኛ ዲቫይን ሾው ላይ አይደለም፣ ሁለተኛ ነጠላ መልበስ የኢትዮጵያዊ ባህል እንጂ የኦርቶዶክስ አይደለም እኮ። አሁን መልበሱ ላይ አይደለም እኮ። አሁን ነጠላ መልበስ የሚያናድ ከሆነ ለምሳሌ እኔው መልበሱን አይደለም እኔ ለብርድም ልበሰው ችግር የለም። በነጠላ አንተ ብቻ ለባሽ ያለ ነጠላ የኔ ቀኖና ነው ያለች ቤተክርስቲያንም የለችም አባቴ እኮ። ስለዚህ ነጠላ መልበስ ይለብና ነጠላ ነጭ መሆኑ የሰማያዊ ስርዓት ምልክት መሆኑ ነው ቤተክርስቲያን የምትለብሰው እንጂ እኔ ሰማያዊ ምልክት ነው ብዬ ነጠላ ነጭ ነገር እኮ የሳውዲ አረቢያ እኮ ብትሄድ የባህል ልብስ ነው። እሱ ልዩነት አይደለም። ግን አንተ የተረሳክ ሲመስልህ ማህበራዊ ሚዲያ ላይ አቴንሽን ደግሞ እኮ ኮንቴንት ክሬት በማድረግ የሆነ ሐሳብ በመፍጠር ብትመጣ እኮ ችግር የለም። በሰው ሃይማኖት ትመጣና ጠብቁ። አንተ ወደ ምን ጠብቁ አልኩኝ? አዲስ ነገር አለ ምናምን ማለት ነው። አዲስ ነገር አለ ታዲያ እኔ ሁሉ ጊዜ አዲስ ነገር አለ። እርድና ከኛ ማለዳ አዲስ ነገር አለ። እርድና ከኛ ተርፎ ነው። እሺ አንተ ጋር ዝቃጩ ነው የደረሰው። እሺ እኔ ሞራ ተው ነጠላ ለብሰህ መዝሙር ምናምን እያልክ ይሄ ልጅ ኦርቶዶክስ ሊሆን ነው በሚሆናለው ብያለው የምትሰጠው ምልክት ነው። ከዛ ሆናለው ብያለው ያንተ አካባቢ እምነት ተከታዮች ወይኔ ሶፊ ሊሄድ ነው ምናምን በሚል ያዩኛል። የዛ ደግሞ አንድ ነብስ ተጨመረ ምናምን በሚል በደስታ ያያሉ እንጂ ያንተ ነብስ መጨመር መንግስተ ሰማያትን አያጣም። ያንተ ነብስ መቅረት ሲሆን ለምሳሌ አንተ በስመ አብ ወመንፈስ ቅዱስ ዳቦ ተቆርሶ ወደ ስራ ማለት ነው። እኔ ነኝ እኮ የምቆርሰው። በስመ አብ ወመንፈስ ቅዱስ ተደፋ ሲጀመር አለ የባህሉ እንደዚህ የመቁረስ አለ ትችልበታለህ። እንደዚህ መቁረስ ለምን አልቆርስም? እኔ ነው የምቆርሰው ሲጀመር። ዘመም ብለህ እንደዚህ በእጅ ነው የምትገባው አንተ እንደ እንትን ባለህበት በፊት ለፊት የዳቦ አቆራረጥ ስርዓት ላስተምርህ በዛው። በነገራችን ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልክ በአራት እንደዚህ ይቆረሳል። ጸልያለሁ ካል ከዛው የራስህን ድርሻ ይዘህ አይነን ጨፍነህ ጸልይበታለሁ ሲጀመር። አለበለዚያ የራስህን ድርሻ ይዘህ አይነን ጨፍነህ ለምን ጸልዬ ነው ባለው እኮ ጸልየህ የራስህን ድርሻ ነው። ለምን አጠቃላይ ሁሉም ላይ አንተ ሁሉም ላይ እንደ እንትን እያልክ ያለው አይደለም። ለአንተ ቢደርስ ላይ ነው። እኔ ስላመጣሁት እንግዳ ማክብር በላይ አራት ማዕዘን ነው እንዴ? ደግሞ አራት ማዕዘን ነው። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ምንን በማስመልከት አሁን ዲቫይን ሾው ተባርኮ ይጀመር። እንደዚህ እምቦሳ ሰርበት ተባረክ። ለሀገር ለወገን የምጠቅም ያርግህ። ከዚህ በኋላ ማለት ነው የስካሁኑ ያው ብክነት ነው። በጌታ በኢየሱስ ክርስቶስ ስም ባርከናል። ይሄን ይዘህ ነው እሱን ባርክ። እሺ ሌሎች ልጆችም አሉ እና ደቢኑራ ታዲያ በጌታ በኢየሱስ ክርስቶስ ባርክ ሲሉ ሲጠራ አንተ ምን አስደነገጠ? አይደለም እሱ ላይ ጥራን ያልኩህ እኮ ያ ባልተሰጠህ ስልጣን ላይ በጌታ በኢየሱስ ክርስቶስ ስም ባርኬዋለሁ። የትኛውም እንግዲህ ይሄን የሚበላ ሰው ፈውስ ያገኘው፣ ኃይል ያገኘው፣ ክብር ያገኘው፣ ጌታን ደግሞ ያልቀመሰ ከዚህ ሳህን የለንም። በእናትህ ኪም ነይ እስኪ ስጫቸው በእናትህ ማአም ገርም ነው እንዴ በጣም በጌታ በኢየሱስም ተክለ ሃይማኖትም ለፈውስ ይሆንለት፣ ለኃይል ይሆንለት። ይሄን ዳቦ በበላና በጠጣ ጊዜ ፍቅር ይግባበት። የኢየሱስ ፍቅር ያገኘው፣ ቤዛነቱ ያገኘው፣ አዳኝነቱ ያገኘው። አራኔ ተቀበይ ኪም ነይ ልጅ እኮ ዝም ብሎ በናዝሬቱ ጌታ በኢየሱስ ከተባለ በኋላ ጸልይልሃለሁ እኮ አንተም ይኸውልህ ባይዘው እንትን የሚባል አለ በነገራችን ኢንተርቪው ፕሮግራማችን የኢንተርቪው ነው። ይሁና ቢሆን አንተ ጸልይ አይደል? አንዴ እስኪቆረስ ነው የጸሎት አለቃ እኮ የለውም። ከዛ በኋላ በየጉርሻው እንትን አትልም። እኔ ሁላችንም በሚያግባባን የሃይማኖት ተቋማት ላይም እንኳን ቅድሚያ ነው ኦርቶዶክሶች የሚሰጣቸው። ምክንያት እንደ ታሪካቸው ምንድነው ታሪክ ኢትዮጵያን እንዳቆዩ የኢትዮጵያ ሃይማኖት ተቋም ሁላችንም ከውጭ ነው የመጣነው። በነገራችን ላይ ኢትዮጵያ ሁላችንም ከውጭ ነው የመጣነው። የኦርቶዶክስ ዲዛይን መሆኗን ንድፍ መሆኗን ኧረ በእናትህ እንደ ተክሊ አንተ የምትወዳቸው ደጋግመህ ስማቸውን የምጠራቸው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ራሱ ኦርቶዶክስ ሀገር ናት ብለዋል። ስለዚህ ኦርቶዶክስ ሀገር ናት ካሉ እኔው ከሳቸው ተነስቼ ነው ማውራ ከምሬ ነው። ኦርቶዶክስ ሀገር ናት ካሉ ፕሮቴስታንትም ሀገር ነው።
አላሉም። ግን አገር ናት ነው ፕሮቴስታንት አገር ናት አላሉም። እኔ ከሳቸው የሰማሁት ነው ደግሞ አባቴ እኔም ደግሞ ይሄው ነገር የሚደገም ሐሳብ አይደለም። እኔም እነግርሃለሁ ፕሮቴስታንት አገር ናት። እንገባለን ወደ ጉዳያችን። ግን ሁላችንም ፕሮቴስታንትም ኦርቶዶክስም ሙስሊምም ከውጭ ሀገር የመጡ እምነቶች ናቸው፣ ሀገር በቀል አይደሉም። ሁላችንም ነጮቹ የሰጡንን መጽሐፍ ቅዱስ አንብበን ኦርቶዶክስ ከሰማይ ነው የመጣቸው ለማ ተክልዬ ኦርቶዶክሶች ይላሉ። አንተ ነህ እንደ ለነሱ ቀኖና የምታወጣው? ለምን የለማ ከሰማይ መጣች የሚል የለም። የሰማይን ስርዓት በምድር የዘረጋች አይደለም አይልማ እንግዲህ አንተ አይደለህም እንደነሱ ተውላቸው። ክርስቲያን የተባሉት እኮ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተሰኙ። የነሱን ተውላቸው። ወደ ጉዳያችን እንግባ። ዞሮ ስትመጣ ነክተኸኛል። ኦርቶዶክስ ሀገር ናት ብለህ ነክተኸኛል። እኔ አይደለሁም ጠቅላይ ሚኒስትሩ ናቸው። አንተ እኮ ነህ ነገር የፈለከኝ። ጠቅላይ ሚኒስትሩ ናቸው። አቀበለን። ኦርቶዶክስም ሀገር ናት፣ ፕሮቴስታንትም ሀገር ናት፣ ሙስሊምም ሀገር ናት። ይሄው ነው ያልኩህ፣ ነገርኩህ። አንተ ጠቅላይ ሚኒስትር ነህ ነኝ በለኝና እሳቸውም ጉዳቸውን ይወቁ። አይደለም ከሱ ጋር አይገናኝም። እኔ ነገርኩህ፣ ያመንኩበትን ነገር ያለው። ዞሮ ፕሮቴስታንቶች ሀገር ያቀኑ፣ ውሃ በሌለበት ውሃ የሰጡ ትልልቅ ሰዎች ናቸው። መብራት የሌለበት መብራት ወፍጮ ሄደው ያደረጉ እነ መካነ ኢየሱስ እነ ቃለ ሕይወት እነ መሰረተ ክርስቶስ እነ ሙሉ ወንጌል መንገድ የሌለበት መንገድ የሰሩ በጣም ብዙ አገር ያቀኑ ኢትዮጵያን የመሰረቱ ፕሮቴስታንቶች ናቸው። ስለዚህ ያንን በደንብ አድርገህ ዲናይ በማይደረግ ማስረጃ ባለው የዛሬ 100 ዓመታቶች በፊት ብዙ ሰው እንደውም በዚህ አጋጣሚ ፕሮቴስታንት የሚለው ሐሳብ አሁን ኢህአዲግ ከገባ በኋላ የመጣ የ30 ዓመት ዕድሜ ያለው ምናምን ይመስላቸው እንጂ አይደለም። እነ መካነ ኢየሱስ እነ ቃለ ሕይወት ቀድሞ የነበሩ በኢትዮጵያ አገረ ግንባታ ላይም ትልቅ ተሳትፎ የነበራቸው አባቶች፣ ትልልቅ አባቶች በነገራችን ላይ አሉ። ስለማይወራ ታሪክ ሲጻፍ የፕሮቴስታንቱ ታሪክ እየተረሳ ስለሚሄድ እንጂ ታሪክ ላይ ባይጽፎም ግን ቦኖቹ ያወራሉ። ዛሬም መንገዶቹ ያወራሉ። ዛሬም የተቀመጡ ሆስፒታሎችና ክሊኒኮች ዛሬም ይናገራሉ። እነሱ ታሪክ ላይ ባይጻፉ ግን ቁጭ ብለዋል፣ ሰፈር ላይ ቁጭ ብለዋል። በቃለ ሕይወት ሚሽነሪዎች የተሰራ ቧንቧ የሚል፣ በመካነ ኢየሱስ ቄሶች የተሰራ ክሊኒክ የሚል፣ በእነ ሙሉ ወንጌል የተሰራ መንገድ የሚል ዛሬም ግን ታሪኩ ቁጭ ብሏል። ጸሐፊ ሲያገኝ ጸሐፊ ተጽፎ ምናልባት አንድ ቀን እኛም እንደ ትምክት እናወራ ይሆናል። አሁን አንተ ኦርቶዶክስ ሀገር ናት እንደምትለው ፕሮቴስታንትም ሀገር ናት የሚለውን በደንብ አድርገን የምንልበት ጊዜ ይመጣልና ያንን ቀን ጠብቅ። አንተ አልክ ለምን ያለ አንተ አልክ ያልከውን በሙሉ አንተ አልክ። አሁን የተናገርኩትን ውሸት ከሆነ ኮሜንት ላይ ያስቀምጣሉ። አንተ አልክ ማቀው ነው። ይሄ ቃል የማን እንደሆነ ታውቃለህ? አታውቅም እንጂ አንተ አልክ። ወደ ጉዳዩ እንግባ። ማህበራዊ ሚዲያችን በቁም ነገር እኔ እንደ ትልቅ ሰው ሐሳቡ አሁን ምን አለ ተክለ ሃይማኖት እንዲህ አለ እንዲህ ሰራ ተብሎ እንደሚደመጥ ሰው ለሀገር፣ ለወገን፣ ለጓደኞቻችን የሚጠቅም ሐሳብ ብንሰራ ምን ይመስልሃል? እሱንም እናደርጋለን። ግን አንተንም እኔን ዲቫይን ሾው ለምን አልከው የሚለውን ሐሳብ ለምን አልከው ማለትህ እንዳለ ሆኖ ነው ያልኩህ። ዲቫይንና ለምን ተደጋግመኛለህ? ዲቫይንና እኮ አንተም እግረኛው ብለህ የለ እንዴ? አንተስ እግረኛው ብለህ የለ እንዴ? በትክክል አዎ። እኮ እግር ሳይኖርህ ነው አንተም እግረኛው ያልከው አይደለም። ታዲያ ይኸውልህ አንተ የኔ ላይ ለምን ትመጣለህ? ልንገርህ፣ አንተም እግር የለኝም ብለሃል በቀደመታ ኢንተርቪው ላይ ራስን የተናገርከው። እግሬ ላይ እንደውም አንድ ሰው የመጣው እግር ላይ ሊደቅ ሲሉ እግር ካለ አንተስ እግረኛው ለምን አልክ? በጣም አሪፍ። አንተ ሰው አይናገርም ብለህ አታስብ። ሰው አይናገርም ብለህ አታስብ። አንተም ሰው አይናገርም ብለህ አታስብ። አትናገረኝ፣ አታካታርገኝ። እኔ እንዲያውም ፊዚካሊ በሆነው አንድ በፖሊዮ ነርቡ በወደመ ነው አታካታርገኝ። ደግሞ ዲቫይን ብለህ ሁሉን ያዥ ሁሉን ቻይ በሆነ በመለኮት ስም ነው የሰየምከው። ስለዚህ እንደ ዲቫይን ሁን ነው። እግረኛ ወዳልከው ልምጣ፣ ተረጋጋ። እግረኛ ወዳልከው ልምጣ። አንተ የምታስበው እግርን መራመጃ ብቻ ነው። አንተ የምታስበው አይንን ማያ ብቻ ነው። አንተ እኮ የለም ያየለ ካንተ እኮ ነው የመጣሁት ነው። ፊዚካሊ እግር ቪዲዮ ላሳየ። ኧረ መችን የካድኩ ነው ራሴ እግር ላይ ልውደቅም ማለት እኮ ሊትራሊ እግር ላይ ብቻ እኮ ማለት አይደል፣ የትህትና ነው እኮ። ሰውየው እግር ላይ ልውደቅ ሲሉ ኧረ እኔ እግር የለኝ የትኛው እግር ላይ ነው የሚወድቁት ያልከው ራስህ ለትህትና አትውደቁ ማለት ነው። ይሄ ዞሮ አንተ ነው ያልከው። እግር የሚለውን ግን ላብራራለህ ስላነሳ አብራራው። በዚህ እንደ ሌሎች ኮሜንታተሮች እግር የሚለው ሲነሳ ምሸማቀቅ መስሎ ከሆነ ለምን አላኔ ማሸማቀቅ አልተናገርኩም። አንተ ለምን ትናገረኛለህ? ሁለት ሸፋፋ ሁለት ግራግር አለህና አንተ እኔ ልታሸማቀቅ አትሞክር። ከብሬ ነው እግር ስትራመድ ላየ ሰው ሁለት ግራግር ያለ ግን እግር ማለት እሺ ላይ ጉደኛ ዳቦ ያዛችሁ በእናታችሁ እየበላን እግር
ብዙ የማይረዱ ሰዎች በአንድ ብቻ በነገራችን ላይ ማዝነው ነገር አለ። አሁን ለምሳሌ ከዚህ በፊትም ተናግረዋል። ከዚህ ከአካል ጉዳተኝነት ጋር የተያያዘ በጣም የተለያዩ ኮሜንቶች እኔም ጋር አይቻለሁ። ስድብ አንተን በተናገርከው ሀሳብ ባወራኸው ሀሳብ ወይ በጠየቀው ጥያቄ አሁን አስተያየት ልታበረታ ምናምን እንዳይሆን ዝም ብለህ ታበረታ አይደለም የበረታ ይነሳል፣ እነሱ ነገሮች ይነሳል። በዛው ዳሰው ለፍ ለማለት ነው። እኔ በእናትህ እኔ ውሻ እኮ አይደለሁም። እግር ግን የሚያየው እኮ ውሻ ነው። በነገራችን ላይ ተናካሽ እግርህ ይሄ ቁርጭምጭሚታ አካባቢ ስጋ መኖር አለመኖሩን የሚያየው የቱ ጋር ልንከተው የሚለው ውሻ ነው። ለውሻ ደግሞ መልስ እንደውም ለውሻ የቀረበ ሐሳብ ያለህ አንተ ነህ። ኮሪያ ሄደህ የውሻ ስጋ በልተሃል። እሱ ነው ያስለፈልፈው። እንደውም ያስለፈልፈህ እሱ ነው። ውሻ ስል ትዝ ብሎኝ ነው በዛው ልንገርህ ብዬ ነው። ስለ እግር ልንገርህ። እግር ማለት እንደውም ስለ እግር አላወራም። እግር ማለት መስማትም አልፈልግም። ስለ እግር እንደውም በቃ መጽሐፍ ቅዱስ ላይ መልካም ዜናን የሚያመጡ እግሮች ምን አየህ ብስራት ነው። አሁን እዚህ ጋር እግረኛ ስል የኔን በፖሊዮ ቅድም እንዳልኩ የኔን በፖሊዮ የተዛነፈን እግር ማለት አይደለም። የመልካም ነገሮች ሁሉ ምንጭ ነው፣ ብስራት ነው፣ መላከ ብስራት ነው እኮ። ያው መንፈሳዊ ያረከው አንተም የምን መንፈሳዊ ያረጋው? ያው ከመጽሐፍ ቅዱስ ነው የጠቀስከው። መጽሐፍ ቅዱስ እኮ ከፊክሽን መጽሐፍ አልነገርከኝም። ከመጽሐፍ ቅዱስ ነው የጠቀስከው። ሰማ መጽሐፍ ቅዱስ እኮ መነሻ ያገኘው ከዛ ነው። መጽሐፍ ቅዱስ እኮ የታሪክ የጥበብ የብዙ ነገሮች ምንጭ እኮ ነው። ምን ማቃለ ጥበበኛ ነው እንጂ የሚያሰኘኝ አራ አይደለሁም። ስነ ስርዓት ይኖር አንተ ፓስተር ስለሆንክ እኔን አትጎትተኝ ወደ እምነት እኮ ነገርኩ። እንደሆን ካቃለ አራ እኔ አይደለሁም። ተው ወደ ጉዳይ ነው። ግን በቀደም ለታ እንደውም አንድ ቪዲዮ አይቼ ነው እሱ ያሳለ ሰው መሆኔ የተረጋገጠ ነው። እንደትልቅ ሰው ነው ያንተን አላውቅም። እንደትልቅ ሰው ነው የሚጠቅም ነገር ይኸውልህ እስራኤል፣ ሳውዝ አፍሪካ፣ ቱርክ ምናምን ሄድ ለስራ ከዛ በፊት ይሄ ወደ ስራችን ዘው ብለን ከመግባታችን በፊት በጣም ሲሪየስሊ ሰማኝ ባክ። እኛ አሁን ሜንስትሪም የሚባል ፋና፣ ኢቢኤስ፣ ዋልታ ወዘተ ከሚባሉ ቲቪዎች ያልተናነሰ አይን ያለን ሰዎች ነን። እነሱ በጀት አላቸው፣ እኛ የለንም። እነሱ ያላቸውን አይን ያህል ግን እኛ አለን። ስለዚህ ሰው ይሰማናል ማለት ነው በየቤቱ ቁጭ ብሎ። የሚሰማን ሰው ደግሞ እንደው በጣም ያነሰ ከተባለ ከኛ ሐሳብ ጋር ዝቅ ያለ፣ የበለጠው ግን ከኛ ጋር ከፍ ያለ ነው። በጣም የሚረዳ እንዴት እንዲህ ያሉት እንዴትስ እንዲህ ይላሉ ደግሞ እንዲህ ቢሉ ጥሩ ነው ብሎ ሐሳብ የሚጨምር ነው ያለው። ስለዚህ እንዲህ አይነትን ሚዲያ የያዝን ሰዎች እንዴት እንጠቀምበት? ማህበራዊ የሚል ማናናቂያ ከኋላ የምትመጣለች ሚዲያ ማህበራዊ ሚዲያ አትመቸኝም እሷ። በነገራችን ላይ ሁሉም የሰውም እየሰረቀ የሚሰራውም የሚሳደበው ምኑም አንድ ላይ በአንድ ቅርጫት ውስጥ የሚደረግበት አንደኛ እሱ ነው። ሁለተኛ ማህበራዊ ሚዲያ ማለት ዝም ብሎ የዚህ የቡና እየጠጡ የሚወራ ነገር ያደርጉት። እኛ ትልልቅ ጉዳዮች እንሰራ ነው። ጠቅሳል ቅድም እስራኤል ክኔሴት ውስጥ የገባው ነኝ። ወደ እስራኤል ክኔሴት ውስጥ ፓርላማ ውስጥ ለመግባት 4 ኤርፖርት ፍተሻ የማለፍ ያክል ነው የተፈተሽኩት። በጣም የገረመኝና አንዱ ፍተሻ ልንገርህ፣ ስፈተሽ የመጨረሻውን አልፌ ማለት ነው። ፈታሹ ግባና ልብስህን እንደዚህ ምናምን ተባልኩኝ። አውልቅ ከፍ አድርግ ነው የተባልኩ። እንደዚህ ገባና ጓንት አድርጓል እንደዚህ ገባ ምናምን ከበረኮ ነው ነገር እዚህ አካባቢ የኔ እግሬ ጆይንቴ ከዚህ ጀምሮ ይሄኛው እግሬ በኩል እንትኑ ስጋዬ አነስ ያለ ነው። ይሄኛው ደህናው እግሬ ደግሞ በኩል ጡንቻዬ ጠንከር ያለ ነው። እንደዚህ ያዘኝና ይሄ ምንድነው አለኝ። ዲቂቴ ነው አልኩት። እልክ እንዲህ ነው የሚፈትሹ። እንዲህ ጓንት አስገብቶ በጓንት አድርገው እንዲህ ነው የሚፈትሹ። በኢየሱስ ፓርላማ ውስጥ ነው የምትገባው። ቀጥለህ እኮ ኔታንያሁ ነው የምታገኘው። እዛ ሁሉ ተፈትሼ ገብቼ ፕሮግራም ሰርቼ የመጣሁ ሰው ነኝ። ይሄ ማህበራዊ ሚዲያ ምናምን ለምታናንቀው አይደለም። ስለዚህ ምን እናድርግ ነው ኃላፊነት እንደሚሰማው ሰው እንደው አንተም አስበህበት የምንደመጥ ሰዎች ነን። ምን ኃላፊነት እንስራ። እኔ በግሌ ቴሌቪዥን ሬዲዮ አድጎ ነው ዩቲዩብ የሆነው ብዬ እኔ በግሌ ያምናለሁ። እንደዛ ነው ቀበለው። ዛሬ ሁሉም ሰው በየቤቱ ዩቲዩብ ማያይ በስልኩ ላይ በሌላ ምሳሌ ልንገርህ። ለምሳሌ 10 ዓመት ወደ ኋላ ምናምን የባንክ አካውንት ለመክፈት የት ትሄድ ነበር? ባንክ ትሄድ ነበር። ምን ይሰጡሃል? ቀበሌ መታወቂያ ምናምን። ከዛ ደብተር ይሰጡሃል። ለማውጣት ደብተር ይዘህ ትመጣለህ ምናምን። አሁን ዘመኑ ዘመነና ባንኩ ወደ አንተ መጥቷል። የፈለከበት ሆነ ተስተናግደ የፈለከበት ሆነ ባንክን እጅ ላይ አምጥተሃል። ድሮ ዜና ለማየት ሰዓት እንዳያልፍብህ ወደ ቲቪ 2 ሰዓት ለምን አማረ ማሞን
በጣም ወዶ በነገር ላይ መብርሃን እንዴት እንደምወደው ግሬስ ያለው ሰው ነበር። በሱ እኮ የኢህአዴግ ዜና እየተነበበ ፍቅር የሚሸቱ ሰዎችን እንደዚህ ያቀረ ታይ ነበረ። አሁንስ እጅ ላይ መጣለ ቲቪ ጎረቤት ላይ መሄድ የለም። ስለዚህ ልክ ሌሎች ቴክኖሎጂዎች በሙሉ አድገው ወደ እጃችን እንደገቡት በሙሉ ቴሌቪዥንም አድጎ ዩቲዩብ ሆኖ ወደ እያንዳንዱ እጅ ሰብስክራይብ በሚል ገብተናል። ኦኬ ቲቪ አድጎ ዩቲዩብ የሆኑ ሰዎች ደግሞ ኃላፊነት ሊሰማን ይገባል። በዚህ ዘመን በዚህ እንደ ኢትዮጵያ ባለበት ሀገር አንድና አንድ መስራት፣ መለወጥ፣ መብላት፣ ማደር፣ መነሳት፣ መስራት ነው ኢሹ መሆን ያለበት ብዬ አምናለሁ። ስለዚህ ሶሻል ሚዲያ ላይ እንግዲህ ያለን ኃላፊነት እንዳልከው መቼም ቴሌቪዥን አድጎ ነው ወደ ዩቲዩብ የመጣው ገባ። ቅድም እንዳነሳ ነው እንግዲህ ድሮ ዜና ሰዓት ቅድም አትበላ አሁን እንጂ አሁን 2 ደቂቃ በፊት ቅድም ይባላል ብቻ ደግሜ እያወራው ስለሆነ ገባ። ስለዚህ በቴሌቪዥን አድጎ ወደ ዩቲዩብ መጥቷልና እንዳልከው በአንድ ቅርጫት ውስጥ የመወቀጥ በአንድ ቅርጫት ውስጥ የመታየትና ይሄ ሶሻል ወይ ማህበራዊ ብሎ ማናናቅ እኛ ምን ሰራው አሁን ቅድም ያነሳው የእስራኤል ክኔሴት ውስጥ ገብቼ እንደዛ ተፈትሼ ምናምን እዛ ቦታ ላይ እንደዚህ ዝም ብሎ አይገባም። ያለኝ ነገር ታይቶ ነው። ኦኬ እሱ ስቴጅ ላይ ብንናገር ሐሳባችንን እናስተላልፋለን። ያቀረብኩት ጥያቄ ቅቡል የሆነው ለዛ ነው። ትልልቅ ሰዎችንም የምናቀርበው ትልልቅ የሃይማኖት ትልልቅ የፖለቲካ ትልልቅ የኪነ ጥበብ ሰዎችን እኛ እንኳን ፖለቲካ ባንገባ በርግጥ በነገር ላይ እግረኛው ሚዲያ ፖለቲካን 40 ክንድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የሚርቅ ነው። ግን ፖለቲካም ውስጥ ያሉ ሰዎች ቢሆን ህይወት አላቸው ወይ ደግሞ እነሱ በሚሰሩት ስራ የሚኖር ሌላ ምንም እኔን የመሰለ ምንም ማያቅ ኢትዮጵያዊ አለ። ስለዚህ ህይወት ሄዶ በዛ በኩል ስለሚያልፍ አንዳንዴ ፖለቲከኞችንም በላላ ቋንቋ በላላ አቋማቸው እናቀርባለን። የሃይማኖት የኪነ ጥበብ የማንገባበት ነገር የለም። ነብሰ ጡር የወለደች ህፃን ያረገዘች ብዙዎችን እናቀርባለን። ይሄ ሁሉ የሚሆነው ይሄ ሁሉ የምናቀርበው ምን ሰራው የኢትዮጵያን የውሎ ማደር የሚያሳይ ነው። እንደውም አንዳንድ ጊዜ የግል መሆናችን ብዙ ነፃነት አለን። ይሄ ኤዲቶሪያል ምናምን የሚባል እንትን አይለንም። ብቻ ህግ የሚባል ነገር አንጣስ እንጂ ማለት ነው። ለዛ እኮ ነው እኛ ጋር በተወሰነ ደረጃም ቢሆን ፕሮግራም ስንሰራ ኦኬ ፊት ለፊት መተው እንኳን ሲያወሩን አይ ይሄን ወደ ሚዲያ ይዘና እንወጣ ይሄ ለእናንተ ለነገ ህይወታችሁ ብለን እናስባለን። እነሱ እንኳን እየፈለጉት ማለት ነው። እኛ እንመክራለን። አንዳንድ በጣም ጸያፍ ነገሮች ደግሞ ሲነገርብን ሚዲያችን ላይ እንዴ እነማን ነበሩ ከማን ፊት ጋር ሆኖ ነው ይሄን ያወራው እኮ መባል አለ እንልና እናርማለን። ይሄ ትልቅ ኃላፊነት ነው። እኔ ራሴን የማየው በዚህ ደረጃ ነው አሁን። ስለዚህ እንዲህ አይነቱን ማህበራዊ ሚዲያ ማህበራዊ በሚል ማቃለያ ብቻ ሳይሆን በርግጥ በፊት ማህበራዊ ነበር እንለዋለን ዝም ብሎ። አሁን ግን ከሚኒስትር ያልተለነሰ ይታያል። እግረኛው ላይ የሚቀርቡ ቪዲዮዎች በንጽጽር ኢቲቪም ፋናም ሌላም ጋር ስታያቸው በሚታይ መንገድ የዩቲዩብ ደግሞ ደስ የሚለው እንደ ኢቲቪ አይደለም። በሚታይ መንገድ የሚያይን ሰው አለ ቁጭ ብሎ ጊዜውን ገንዘቡን ከፍሎ የሚያይን ሰው አለ። ስለዚህ ኃላፊነት ሊሰማን ይገባል። ወደ ምን እናሳድገው ምን እንስራ። እኔ ደስ ይለኛል መንገድ ላይ ሲሄድ እግረኛውን አያችሁት ተክልዬ ሲሉ ደስ ይለኛል። ይሄ የስራዬ ውጤት ነው። እንዲህ መባለው ስለምሰራ ነው። ደግሞ አንዳንዴ ደግሞ መወቀሰውም አለ። ደግሞ ያን ጊዜ ደግሞ ባልጠበቅነህ መንገድ አገኘነ። በርግጥ እነሱ በገባቸው ነው እንጂ እነሱ በጠበቁኝ ስላላገኙኝ አይደለም። ግን ያም ሆነ ይሄ የብዙ ሰዎችን ጉዳይ ይዘን እየመጣን ነው። በኃላፊነት ነው የምንሰራው። ትልልቅ ጉዳዮችን ነው የምንሰራው። አንደኛ ይሄ ማህበራዊ ሚዲያ እንደዚህ ብሎ ባንቃለል። በተለይ የመንግስት ትልቅ ተቋማት ደብዳቤ ጻፍ ይሉኛል ስጠይቃቸው ለኢንተርቪው ጥያቄዎችን ላክ ይሉኛል። ጥያቄ አልክም እኔ በነገራችን ላይ ለየት በጣም ትልልቅ ሰዎች ስማቸውን ማልጠቅስልህ ለኢንተርቪው ፈቃደኛ ሆነው 2 ቀን 3 ቀን ሲቀረው እስኪ ጥያቄዎችን 1-2 ለላክልኝ ይሉኛል። እኔ 1-2 ጥያቄ የለኝም አውዱን ነው ምልከው እላቸዋለሁ። ምክንያቱም ጥያቄ ላክ ማለት ሞኖሎግ ነው የሚሆነው። ከአንደኛው ጀምረህ አራተኛውን በፊት አንድ ሰው እንደዚህ በሆነ ብቻ ላኩለትና መጣ። ጥያቄው ልከለት ማለት ጥያቄ አልክም የሚል አቋም ሁሉ የደረስኩበት ከዚህ ሰው በመነሳት ነው። የበፊትም ነው ማወራ። ላኩለት መጣ። አባቴ ከፊት ለፊት እንደዚህ ደገፍ አድርጎ
ይዞ ኖት አድርጎ እንዲህ ያስቀምጠውልሃል እንዲህ ጠይቋል። እኔ አንተን ለኢንተርቪው ስጠራ የማወራበትን ጉዳይ ነው እንጂ ማውቀው ቅደም ተከተሉን አላውቀውም። ምክንያቱም በመሃል ምን እንደምትለኝ አላውቅም። 9ኛውን ወደ 2ኛው ልቀላቅለው ይችላል። አንተን ስትቀላቅልብኝ ፎሎ አፕ ጥያቄ አመነጫለሁ። ከዛ እንደዛ መጣብኝና መሃል ላይ አንድ ጥያቄ ጠይቁት ያን እሱን በሌላ ጊዜ በደንብ ተዘጋጅተንበት ከነጥቡ አታስወጣኝ ምናምን አለኝ። ያን ቪዲዮ ጣልኩት፣ አላስተላለፍኩት። ከዛ በኋላ አይ እንደዚህ አይሆንም፣ ትሄዳለህ በዚህ ጉዳይ ኢትዮጵያ ዛሬ ትናንት ነገ በሚል ጉዳይ ብናወራ ትላለህ። በመሃል አንተ ስም ሊጠቀስ ይችላል ኢትዮጵያዊ ስለሆንክ እስካሁን አልቀየርክም ይመስለኛል። ሌሎችም እንደዛ ሊወራ ይችላል እንጂ ጥያቄ አለክ ወጣም ወረደ እኛ በዚህ ደረጃ ነው ያለ ነው። አሁን ይሄ ራስን እንትን ለማለት ምናምን አይደለም። ኃላፊነት ሊሰማን ይገባል። ኃላፊነት ተሰምቶን እየሰራ ነው። ሌሎችም በዚህ ዘርፍ ያለን ወደ አንድ ብንመጣ የምንሰራውን ስራ እያወቅን ብንሰራ እኛ ሪአክት አይደለም የምንሰራው አይደለም። ያወቁ ያነበቡ የደረሱ ሰዎችን ነው የምናቀርበው፣ ባለ ታሪኮቹን ነው፣ በህይወታቸው ተደማጭ የሆኑ ሰዎችን ነው የምናቀርበው። ስለዚህ የሆነ ህብረትም ቢኖረው ተጠያቂነትም ሁኔታ ቢኖረው በዚህም አጋጣሚ እንደዚህ ዩቲዩብ ላይ እያስተላለፉ ያሉ ቋሚ የሆነ በተለይ ደግሞ ቀጣይነት ያለው ፕሮግራም እየሰሩ ረጅም ጊዜ ሶሻል ሚዲያ ላይ የምናውቃቸው ይሄ በተለይ ዩቲዩብን በተመለከተ አንዳንድ ሰዎች ከኛ ጋር ህብረት ማድረግ የሚፈልጉም በዚህ አጋጣሚ መጥተው ከኛ ጋር ሁለተኛ ይሄንን የዩቲዩብ ፕሮግራም ከገንዘብ አንፃር ብቻ የሚመለከቱት አሉ። ልክ እንደ አንድ የሥራ ዘርፍ ሆኖ ከገንዘብ አንፃር ለገንዘብ ብላችሁ አንተን ለሽርፍራፊ ቪው ምናምን የሚሉት ነገር አንተንም ሲያነሱ አይቻለሁ። እኔ ጋር የሚጽፉት ተመሳሳይ አይነት ነገሮች ስላሉ እውነት ተክልዬ ለገንዘብ ብለህ ነው የምትሰራው? እንደው ገንዘብ በቃ ካገኘውበት የትኛውም አይነት ጉዳይ ይሁን ብለህ ምክንያቱም አንዳንድ የሰራቸው ቪዲዮዎች አይተህ ከሆነ የዛቻዎች የማስፈራሪያዎች ስብዕናን የሚነካ ጉቦ ተቀብለ ገንዘብ ተቀብለ ሳይድ ያስክ እስኪመስል ድረስ ምናምን ተደርጎ የሚባልበት በብዙ ነገር ውጣ ውረድ ውስጥ ስታልፍ አያለሁኝና ከዛ አንፃር እስቲ አንተ ምንድነው እንደው ጥርት ያለ አቋም ለገንዘብ ነው ብለህ የምትሰራው? ለገንዘብ ተብሎ ቢሰራ ስንት ቁጭ ብድግ የሚያደርጉ ቪዲዮዎች አሉ። አንዱ በእንደው በጣም ቀላሉ ምሳሌ ልንገር። ለምሳሌ እኔ የሪል ስቴት ማስታወቂያ አልሰራም። ሪል ስቴት ማስታወቂያ ስራልኝ ብለው ሲያመጡ በጣም አሪፍ ብር ነው ይዘው የሚመጡት። እኔ ለ20 ደቂቃ ቪዲዮ 200 ሺህ ብር ክፍያ ቀርቦልኝ ያውቃል። ይሄ የአመት የቢሮ ኪራይ የሚከፍልልኝ ነው። ለገንዘብ ቢሆን አልሰራም። የኛ የገንዘብ ምንጭ ማስታወቂያ ምናምን ነው አይደለ? በአብዛኛው ከዛ በኋላ ነው ቪው ምናምን። አሁን ኢትዮጵያ ውስጥ 1 ሚሊዮን ቢታይልህ አንድ ሳንቲም አይቆጥርም። በጣም ብዙ ሀሰል አለው። ለገንዘብ ብሎ የሚሰራ ቢሆን ገንዘብ ይዞ የመጣን ሰው አትመልስም። ገባ? ነገር ግን እንዲህ አይነት ሙያ ላይ ስትመጣ ራስህን አክብረህ የራስህን ሐሳብ ጨምረህ የሰዎችንም ሐሳብ አክብረህ ስትሰራ ሙያው ራሱ እያከበረህ ይመጣና መልሶ በሌላ መንገድ የተከበረ ክፍያ ይከፍልሃል። እኔ የሚዲያን ስራ ወደዚህ ስገባ ሌላ ገንዘብ የማገኝበት ስራ ግን የማልወደው ነበረ። ይሄኔ ጓደኞቼ እንደውም የሆነ በተለያየ ህይወት ምናምን ደምቃያቸዋለሁ ሌላ ስራ የሚሰሩ ግን አይደለም። በመወደው ስራ ትንሽ መጥቶ የመጣበት መንገድ ሲያዝናናህ ነው ስራ ማለት። ሳያስወቅስህ ሲቀር ነው። እሱ እንዲህ አድርጎኝ የሆነ ቦታ ገብተህ የሆነ ኃላፊ ሆነህ የሆነን አሻሽጠህ የሆነን ስራውን ቀምተህ አይደለም። ስለዚህ እኔ ገንዘብ ለገንዘብ ብዬ ብሰራ አንደኛ እንዲህ አይነት ገንዘብ ይዘው የመጡ ማስታወቂያ ስራልን የሚሉ ሰዎችን አልመልስም። ምክንያቱም ብር ነው። ለገንዘብ ብዬ ዩቲዩብ ቪዲዮ ምሰራ ቢሆን በእንዲህ አይነት መንገድ አይደለም የምታገኘኝ። እኔ እኮ ወር ሁሉ እኮ ላልሰራ እችላለሁ። ጉዳይ ጠፍቶ ነው እንዴ? ደግሞ ካመንኩበት ደቡብ አፍሪካ እስራኤል ሊሄድ ይችላለሁ። ያ ቪውን ስለማላቀው እኮ አይደለም። ፕሮፋይል ስለሆነ ነው፣ ስለማምንበት ነው፣ ጉዳዩ የምጠበቅበት ስለሆነ ማለት ነው። ሶ ለገንዘብ ተብሎ ፕራይመሪሊ ለገንዘብ ብዬ ቪዲዮ ሰርቼ አላቅም። ግን አክብሬ ወድጄው ስለምሰራው የምትወደውን ነገር ስትሰራ በዛ መንገድ ከሚመጣው ገንዘብ ይልቅ የሚያረካህ ምን እንደሆነ ታውቃለህ? የምትወደውን ነገር ነው የምትሰራው፣ በዛ ትረካለህ። ደግሞ የምትወደውን ነገር ስለምትሰራ አድምተህ ነው የምትሰራው፣ ስራህን ይደምቃል።
እኔ የማምነው እንደዚህ ነው። በዚህ የሚያክል ደረጃ ታዲያ አሁን አንተ የምትል ከሆነ እንደዚህ በማክበር ራስንም ከማክበር አንፃር የሙያውንም ኤቲክስ ከማክበር አንተ ደግሞ በዚህኛው ብቻ አይደለም እኮ በማይታየው በሬዲዮውም ዓለም ለረጅም ጊዜ ስለሰራህ ሚዲያ ላይ የቆየህም ሰው ስለሆንክ ከዛ ደግሞ ወደ እግረኛውም ስትመጣ ብዙ አይነት ፕሮግራሞችን እንደዳሰሰ ሰው እንደው ግን በዚህ ምክንያት ዛቻ የማስፈራራት ይሄንን ፕሮግራም ወይም ደግሞ እኔ ምን ገጥሞኝ ያውቃል የሆነ ሰው ይመጣና አንተ ጋር ይቀርጻል ከዛ እግረኛው ጋር ሄጄልሃለሁ ዲቫይን ሾው ጋር ሄጄልሃለሁ ጉድህ አለቀልህ መደራደሪያ የሚያደርጉ ማስፈራሪያ ሁለት ነው ጉዳዩ መደራደሪያና ማስፈራሪያ ይለያያል እኮ አንዱ መደራደሪያ የሚያደርገው አለ አንዱ ደግሞ እንደ ማስፈራሪያ የሚመጣ አለ ከዛ ይሄን የቀረጽከው ፕሮግራም አለ ይሄን ፕሮግራም አታስተላልፍ ካንተ ጋር በገንዘብ እንነጋገርና ፕሮግራም ዝጋለን የሚሉ ሰዎች ማት እንዲህ አይነት ነገር ማት ገጠመኝ በሚሊዮን ዶላር ስራ መጥቶ ነበር የሚገርም የሚሊዮን ዶላር ነው ማለት እንዴት ቆይ ልንገርህ አንድ አመት ሊሆነው ነው በሆነ ስራ የሚያቀኝ ሰው ነው አንዲት እዚህ ኢትዮጵያ ውስጥ ያለች በጣም ታዋቂ ከባለስልጣናትም ጎን አንዳንዴም ከፊት መንገድ እየመራች ምትታይ ሰው ናት አሉ እና ለአንድ ባለሀብት የዶላር አካውንት ልክፈትልህ ምናምን ትልና ሚሊየን ብር ወደ ሲቀየር ወደ ሚሊዮን ዶላር የሚሆን ብር ቀበለውና ትበለዋለች ማለት ነው እልህ ስራው ህገወጥ ነው የኢትዮጵያን ብር ህገወጥ በሆነ መንገድ ወደ ዶላር ማሸሽ ነው ስለዚህ እሱ ሊጠይቃት አይችልም ቀድሞ ነገር የሚሰራው ህገወጥ ስለሆነ እሷ ብቻ ታውቃለች ደግሞ መከታም አላት የሆነ ታያለው ምናምን ትላለች እነግርሃለሁ በኋላ አንዳንድ ከሆነ በሆነ አጋጣሚ ከጠቅላይ ሚኒስትሩ ጋር ፎቶ በሆነ አጋጣሚ ከከንቲባው ጋር በሆነ አጋጣሚ ከጀነራሉ ጋር ፎቶ ምናምን ይነሱና ሁሌ የመሸታ ቤቱ ጓደኞቻቸው አስመስለው የሚያወሩ ሰዎች አሉ እንደዚህ ማስፈራሪያ እና እሷ እንደዛ ናት በኋላ ቢለምን አትሰጠውም አካውንት ከፍቼልሃለሁ የሆነ ምናምን ሀገር ኳላላምፑር ነው ምናምን ያለችው የለም አካውንቱ በኋላ መጣኔ ጋር መጣና እንደዚህ ተብዬ አለኝ ከዛስ ምንድነው የምትፈልገው አሁን አይ እኔ ማስረጃውን ሰጥቼ ወደሷ ብር ትራንስፈር ያደረገበትን ማስረጃው ምናምን ሰጥቼ ከዛ እሷ ሚዲያ ስለምትፈራ ጨዋታው ሚዲያ ስለምትፈራ ደሞ እግረኛው ምናምን አለኝ ከዛ ትደውልላታለህ ምን ብዬ እንደዚህ ብሩን በልተሽዋል ትመልሽለታለሽ አትመልሽለትም ወይ ብለ ከዛ እንዲህ ስትላት በእርግጠኝነት ብሩን ትመልስልኛለች ላንተም የሚገባህ ምናምን አረባከ ከዛ ከዚህኛው ጋር መጣላት አልፈልግም ቀላል ብር አይደለም እንትን ይያለ ያለው ተበድሎም ስለመጣ የተበዳይ ሜንታሊቲ ነው ያለው ቢሆንም መጣላት አልፈልግም ከዛ አይ እንደሱ አይደለም አልኩት ባይሆን አንተና ማስረጃዎችህን ያዝ ራስ ቅረብ ከዛ አንተ ዶክመንት ትሆነኛለህ ሴትዮዋን መደወል ሳይሆን እስኪ እንደው አንዴ ወደ ቢሮ ብቅ ይበሉ ብዬ ያንተን ቪዲዮ ከፍቼ አሳያታለሁ እዴ አሰማሁንም እንደዛ ካልኩማ አደጋ ነው ምናምን አለኝ እኔ ደውዬ ስነግራት አደጋ አይታየህም ይኸውልህ በነገር ላይ ሌባ ሲሰርቅ ድንገት ከደረስክ ባለቤቱ ሁን አቱን የቤቱ አያገባው ካየኸው ብቻ ጠላቱ ነህ ምስክር ነህ አንተ እኔ ሁለቱ እሷ ሴትዮ የሱን ብር ስትወስድ ምናምን ሁለቱ ይተዋወቃሉ እኔ የአይን ምስክር እኔ ደግሞ ሚዲያ ላይ ምናምን ሆኜ እቺ ሴትዮ ከሱ ይልቅ ጠላቷ ነኝ እና እኔ በዚህ ህይወት ውስጥ መገበው ነኝ ምንድነው መጥቶ የነበረው ብር ግን አስበው አንደኛ ይሄ ሁለት ሐሳብ የያዘ ነው በነገር አንደኛ መደለያ ነበረው ሁለተኛ ደግሞ እግረኛውን ማስፈራሪያ መጠቀም አለ ይደውሉና በጣም በቅርብ የሆነ ተመሳሳይ ታሪክ እንደው ታሪኩን አልገልጽልህም ግን ተመሳሳይ ነገር ገጥሞኛል ለቀረጻ 10 ሰዓት ቀጥረት የደረሽ ብዬ 9:30 ስደውል እግሬ ላይ ኮመቶ እንደዚህ ይቅርበኝ ምናምን አለኛለች ገባኝ እኔ አምኛት ነበር እውነት ለመናገር ተበዳይናት እያለቀሰች ነው የምታወራው ምናምን ከውጭ ነው የመጣችው ዶክመንቷ ማሳመነኝ ስለነበረ እንደዚህ ይደውሉና አጠገብ ላይ ሆነው እግረኛው እና መቼ ይቅረብ እንደ በጣም ቶሎ ዶክመንቱን ሁሉ ጨርሻለሁ ምናምኑን አስወጥቻለሁ እንደዚህ ብያለሁ እና ምናምን በሌላ ዓለም እንዲህ የሚያረጉ አሉ ከተቀረጸ በኋላ ተቃራኒ የሆኑ ሰዎች ስሜን በቅርቡ እኮ አንድ ከሱሉልታ የመጣች እህት
ነብሰ ጡር ናት። የ9 ወር ለዘው ወረግቡ ድርስ ይሄን ኢንተርቪው እየሰራን ወልዳ ሊሆን ይችላል። ማርያም ትማራት በእናትህ የማርያም ልጅ የማርያም ምን ያልከው አሜን ነው ካልክ የምትለው ካልሆነ ለፈው እኮ የማርያም ልጅ ኢየሱስ ክርስቶስ ይማራት ነው ያልኩት እኮ ምን አልኩኝ? እሺ በእኛ ምጥን የምታውቀው ስማ ፈጣሪ ዓለማ ያውቃል። ጭንቅን የሚያቅማ ከሱ በላይ ማንም የለም ይገባኛል። እሺ ለማንኛውም ምናልባት በዚህ አካባቢ ጫሊ እየሰማችን ከሆነ ማርያም ትማርሽ፣ ማርያም በሽልም ታውጣሽ፣ ጠንክረሽ እናገኝሽ እና እሷ ባሏ ጋር ደውዬ ነበር። በጣም ሲሪየስ ነው የሆነው። በጣም ቡራ ከረዩ ብሎ ይዘጋብኝ። ደግሞ በቅርብ አንድ አባት ከእህታቸው ጋር 12 ዓመት የለፈሁበትን ብለው ሁለተኛ እንዳደወለ ብለው ዝታው ነው ስልክ የዘጉብኝ። ስልክ ሲዘጉ መዛቱ ምናምኑ አልበቃቸው በቴክስት ሁሉ አጥረግርገውኛል። እንዲህ አይነት አለ። ግን እኛ ቀድመን አንደኛ ከማይሆን ነገር ጋር አንላተምም። እንደ እግረኛው ጉዳዩ ሲመጣ ግራ ቀኝ እናያለን። የህግ ጉዳይ ተጀምሯል አልተጀመረም እናያለን፣ እናጣራለን። ያስኬዳ የምር በደለኛ ናት ወይ? እንደገና ደግሞ ጥያቄ ስንጠይቅ እሷ ስለመጣች አብረናት ከሷ ጋር አናጨበጭብም፣ ድንጋዩን አብረን አንወረውርም። እስኪ ባንቺ ምን አድርገሽ ነው የሚል ግራ ቀኝ እንጠይቃለን። ይሄ ካለቀ በኋላ ደግሞ ያኛው ስሙ ወደ ተነሳው ግለሰብም ሆነ ተቋም ለማጣራት እንደውላለን። ይሄም አልፎ ግን አሉ እንደዚህ አይነት ነገሮች። ግን ጥበቃው ብዙ ነው ደግሞ ሺባክንፉ ሺባክናፉ ይከተለናል እግረኛውን። ግን እንደዚህ ፈርታ አታውቅም? ለትንሳኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011 662 2922 0988 38 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጅዎ። ግን እንደዚህ ፈርታ አታውቅም? ፈራለሁ። በጣም ነው የምፈራው። አንዳንዴ እኔ ነፍስና ስጋ እኔ እኮ በደም በአጥንት በስጋ መንቀሳቀስ ሰው ነኝ። ግን ከኔ የተረፈው በእኔ እንደ ሰው ፈራና ከኔ የተረፈው ነው የምሰጠው። እረፍ ምልበት አለኝ። ጥሩ። ግን ከዛ አልፎ ከዚሁ ጋር የተያያዘ እንግዲህ አሁን አንድ ሶሻል ሚዲያ ላይ ያነሳን ያለነው በተለይ ደግሞ የዚህ የዩቲዩብ ቻናሎች ላይ ያሉ ስራዎች፣ በጎ ስራዎች በምን አይነት መልኩ እንስራ፣ የተገኘው ሁሉ ይቀርጻል ወይ ምናምን። አሁን አንተ ያገኘውን ሁሉ ትቀርጻለህ? አይ አልቀርጽም። አንተ ያገኘውን ሁሉ ቀርጸህ? አይ በአንተ መለኪያ ነው መለኪያ አይደለም። አሁን ለምሳሌ እኔ መጀመሪያ ጉዳዩን ካላወቅኩ ወደ ቢሮ አልጠራም። እኔ ጉዳዩን ለምሳሌ አንተ ደግሞ ኑና ብለህ ቁጭ አድርገህ ከቀረጽክ በኋላ ነው ሰማለሁ። መጀመሪያ ማንኛውም ሰው እውነትም ይሁን ውሸት እንደማላረገው ልንገርህ። እኔም አላረገው። አሁን ለምሳሌ አንድ ሰው ተክለ ሃይማኖት በደለኝ ሲል አዎ በድለዋል ብዬ አብሬ አላነሳም። አያገባኝም። እኔ ፍርድ ቤት ግን ተቀርጸዋል ዝም ብለህ አይደለም። ጉዳዩ ወደ ህዝብ መድረስ አለበት፣ መንግስት ሊያዩ ይገባል፣ ወይም ደግሞ ሰዎች ሊማሩበት ይገባል ብዬ ካሰብኩኝ ሰራዋለሁ። ምክንያቱም በእንደዛ አይነት በደሎች የበደል ትንሽ የለውም ብዬ ስለማምን ነው አንደኛ ነገር። ግን ሁለተኛ እነዛ ሰዎች መተው ካወሩ በኋላ ለምሳሌ አንድ የደረሰች ሴት ጉዳዩ የመደፈር አደጋ ከሆነ የደረሰባት መታ ሶሻል ሚዲያ ላይ ስትናገር ወደ ስትሰራጭ በስነ ልቦናዋ ላይ ጫና አያመጣም ወይ? ኮንሲኩዌንሱን ነግራታለሁ። እንዲህ አይነት ነገሮች አሉት፣ ይሄንን ጫናዎች አምነሽበት ነው ወይ? ስሜታዊ ሆኖ ሰው ያወራል ወይም ያኛውን ሰው ብቻ ይጎዳ ስለሚመስለው የሚናገር ነገር አለ። ያን ስጠይቅ አይ አይደለም ያመንኩበት ነው የምፈልገው ነው ከኔ ህይወት ሌሎችም እንዲማሩ ያለፍኩበትን መንገድ ነው ካለ ብዙ ሰው ከዚህ በፊት መጥቶ ስላወራ አስቀጥሏለሁ አደርገዋለሁ። ከዛ በተረፈ ግን ሰዎችን በሰው ሐሳብ አይነገድም፣ ነውርም ነው። ከዛ አንፃር በፍጹም የማልቀበለው ነው። ከዛ አንተ ላይ አንዱ የተነሳው በቅርብ ጊዜ እንደውም ከሰራው በተለይም ደግሞ በጣም ተወዳጅ ከሆነው አንጋፋው በጣም ትልቁ ሰዎች በምናባቸው እንኳን የሚስሉት እንዲህ እሱ ነው ብለው ከሌ ብለው በትወናው ባነጋገሩ በማስታወቂያ ባለሙያነቱ ቀደምት በመሆኑ የሚሰራቸው ማስታወቂያዎች ሀገርኛ
የሆኑ እንደውም አንተ እንደተናገርከው አንዴ ጣራ ላይ አንዴ ታች በመውጣት በሚለው ያቀረብከው ማን እንደሆነ እየገባህ ነው። እንግዲህ በጣም አንጋፋ አርቲስት ነው። እኔ በጣም ወደዋለሁ። አርቲስት ሰራዊት ፍቅሬ አይደለ? እሱን አነሳህና ከዛ ሁለት የተቃረነ ሰዎች ነበሩ። ኮሜንቶችን ማየት ከሆነ አላውቅም፣ አስተያየቶች ቪዲዮ የሰሩብህም ሰዎች በጣም ብዙ አይቻለሁኝ። እና ያም ደግሞ ዛሬ ገና ለተክለ ሃይማኖት ወሳኝ ሰው አገኘ፣ ልክ ልኩን ነገረው። ከዛ ደግሞ ሲቀጥል ደግሞ እንዴት አያከብረውም? እንደዛ ለመጀመሪያ ጊዜ ወደ ቢሮ ሄዶ እንደዛ ያስተናገደውን ሰው መንገድ እንደከፈተለት ሰው እወድሃለሁ ብሎ እንዳለው ሰው እሱን የጠየቀበት መንገድ አላከበረውም፣ አይመጥነውም እሱን ብለው የሚያነሱ ሰዎች ነበሩና ተማጨቃጨቂ ቪዲዮ ነበረ በነገራችን ላይ። እና ከዛ አንጻር እውነት አንተ እንደዛ ያደረገልህን ሰው ባያደርግልህስ እንደ ሀገር ባለውለታ እንደሆነ ሰው በጣም በብዙ ውጣ ውረድ ውስጥ በዚህ በአርት ውስጥ እንዳለፈ ሰው እውነት ሳታከብረው ቀርተህ ነው እንደዛ አይነት ጥያቄዎች መጠየቅ? ሁለተኛ እንደዛ አይነት ጥያቄ መጠየቅ አለማክበርንስ ይገልጻል የሚለውን። ምክንያቱም አንዳንድ ጊዜ እኔም ሰዎችን ስጠይቅ አላከበርክም፣ ሰውን አልመጠንም የሚል ጥያቄ ያነሱብኛል። ጥያቄ ነው የጠየቁት። ከዛ አንጻር እስቲ አንተስ ምን ትላለህ? የኔንም መልስ በዛው እዚህ ውስጥ ካገኘሁት ይይቁ አንተ ጥያቄህ አላከበረውም አሉ። አሁን ለምሳሌ ዘማሪ ኤፍሬም አለሙን ባነሳውበት ጥያቄ ላይ ብዙዎች እሱን በመጠነ መልኩ አይደለም። ለምሳሌ ዘማሪዎች በዚህ ሰዓት በየተጠራችሁበት ትሄዳላችሁና አንተ አሙቁልኝ ነው ወይ የሚል ጥያቄ አንስቼለት ለምን እንዲህ ያልከው? ሁለተኛ በጣም የሚደንቀኝም ነገር ደግሞ አለ እዚሁ ላይ ተክልዬ፣ እኔ ጥያቄ ጠይቅና አንተ በመለስከው መልስ አንተ ነህ እንዲህ ያደረግከው የሚሉ አሉ። አሁን ስጠይቀኝ ከፈለኩ አላቅም ማለት አልችልም። ሰውየው ነው አላቅም ማለት የምችለው አይደል የተቀመጠው ሰው። ስለዚህ እነሱ አይነት ጫናዎች ስላሉ ከዛ አንጻር እውነትስ ከዛ አርቲስት ሰራዊት ፍቅሬ ከተቀረጸ በኋላ ሰላም ናችሁ? አብራችሁ አሁን እንደ ቀድሞ ያለው ሰላማዊ ግንኙነት አላችሁ? ቀደም ሲል አርቲስት ሰራዊት ፍቅሬን በጣም አንግሰህ ነው የገለጽከው አይደለ? በሙያው በጣም በትወነው በምኑ አልክ ባለው ሀገር አበርክቶ። ኦኬ፣ በዛ ልክ ከገለጽከው የሙያ ሰው ነው ማለት ነው። የሙያ ሰው ነው አይደለ? አሁን የራስህን ነው መልሼ የምነግርህ። ሰራዊት ፍቅሬን እኔ አብሬ ከእግሩ ስር ረጅም ነው እንደምታውቀው፣ እኔን ዝቅ ብሎ ነው የሚያየኝ። እኔ ደግሞ እንደ ባምባ ቀና ብዬ ነው የማየው። ረጅም ሰው ነው። ከቁመቱም ከቁመተ ስጋውም በላይ ደግሞ ስሙ ረጅም ነው አርቲስት ሰራዊት ፍቅሬ በኪነ ጥበቡ ዓለም። ኦኬ፣ ይሄ ሰው በሙያ የነገሰ በሙያ የተወደሰ ሰው ከሆነ እና ደግሞ ለኔ የዋለው ውለታ የሙያ ውለታ ከሆነ ማበርታት ከሆነ እድል መስጠት ከሆነ እኔ ዛሬ እንዲህ እንድሆን ነው የሰራኝ ማለት ነው አይደለ? ሰርቶኛል። የሱ ቡራኪ ያለኝ እንትፍትፍ ብሎብኛል። እደግ ተመንደግ፣ በሰው ፊት ቁም፣ የሰው ፊት አይስበርህ ብሎኛል። ኦኬ፣ ሲመጣ አሁን እኔ ልኩስኩስ ብዬ የሱ ያንተ ግርፍ ነኝ ብዬው ቀጥዬ በጥያቄና በሙያ ባልገለጽ ኑሮ ምንድነው የሚሆነው? ተክለ ሃይማኖት አድሃሪ፣ ተክለ ሃይማኖት የሆነ ምናምን ሲመጣ የሚልፈሰፈስ አይነት ነበር የምባለው። አሁን ጥያቄውን ስላነሳሁ ነው እንጂ ይሄን የምመልስልህ እንዲህ ይባላል ስለዚህ እንዲህ ልጠይቀው ብዬ አይደለም። እኔ በሙያ የተሰራው ሰው ከሆንኩ የእናቴ ልጅ የሚምጣ የአባቴ ልጅ ስንገናኝ እዚህ ጋር እኔ እናንተ ቁጭ ስንል እኔን ሙያ ነው የሚገልጸኝ። መንትዮች እኮ አንዱ ለአርሰናል አንዱ ለኢንትራ ፍራንክፈርት እኮ ይጫወታሉ። የእናት አባት ልጅ ግን ትዊንስ አይደንቲካል ትዊንስ ሆነው ይጫወታሉ። ግን አንደኛው ተከላካይ አንደኛው በረኛ ከሆነ እንዴት ይሄ እናቴ ልጅ ይባላል? አይባልም። እኔ ሰርሽ ሲመጣ ሰርሽ የሙያ አጎቴ ነው፣ የሙያ አባቴ ነው። ዝምድናው ብዙ ነው በሙያ። ስለዚህ እኔ እና እሱ መገለጽ ያለብን በምንድን ነው? በሙያ። ሰይ ደስ ብሎኛል ብሎኝም የሚወጣው በሙያ አይን እዚህ ያደረስኩት ቴንኪው ብዬ እንዲህ እንደሆነ አበርክተህ እድል ሰጥተኸኛል፣ አመሰግናለሁ። አሁን ደግሞ ወደ ሙያዬ ልግባ ብዬ ስገባ ሙያን ክብር እንጂ የሚያሳየው የተለየ ጸብ ዲስሪስፔክት እሱ አላለኝም ሲጀመር። አሁን አንተ እንደተረዳኸው ወይም ሌላ ሰው እንደተረዳው ብቻ ሳይሆን እኔና እሱ ለጠየቁት ጥያቄ ይናደድም ደስ ይበለውም ማጥራት ይፈልግም አይፈልግም መልሶ ነው በሰላም የወጣው። የሆነው ይሄ ነው። ከዛ በኋላም በቀደም አንድ ጎልደን ቱሊፕ ራት ላይ ያገኘው ነበር። እንደውም ከውድ ባለቤቱ ከሮሚ ጋር ነበር የነበረው። ድጋሚ ጣቱን ታውቀዋለህ
በአንዱ ጣቱ እንዲነክቶ አንደኛው ጣቱ እንደዚህ እስኪል 2-3 ሰው እያለፈ ነው የሚመስል ረጃጅም ናቸው። እንደዚህ እንዳበስ አድርገኝ ተክለሽ ደህና ነው ብለኝ ነው ቪዲዮ ከወጣ በኋላ ማለት ነው። እና እንደዛ መባሌ እኔ ዲስሪስፔክት አድርገዋል መባሌ በጣም ደስ ብሎኛል። ምክንያቱም ሰርሽ በጣም የሚከበር ሰው ነው ማለት ነው። በእኔ ዝቅ ማለት እሱ የሱ ከፍታ አሁንም እየተነገረ ከሆነ ደስ ይለኛል። ምክንያቱም እኔም እሱ እንዲደምቅ ነው እኔ ደብዝዤ እሱ እንዲንቦገቦግ ነው የምፈልገው። ግን ታዲያ እዚህ ላይ ለምንድን ነው በተደጋጋሚ አንተ ላይ ታዲያ እንዲህ አይነት ነገሮች በሰራሃቸው ፕሮግራም ሁሉ ጊዜ ጸብ አለ ካንተ ጋር ሁሉ ጊዜ እንትላለ? እንደውም የምታስታውስ ከሆነ ብከፍትልህ ራሱና ባሳየህ ይሄን ሐሳብ እንደዚህ ለምንድን ነው ተክለ ሃይማኖት ጋር ሁሉ ጊዜ ወቀሳ ሁሉ ጊዜ ነገር ለምንድን ነው የሚገናኙት? ብዬ ከተወቀስኩ በኋላም እኮ የተወደስኩባቸው በጣም ብዙዎች አሉ። እሱንም አነሳልሃለሁ፣ ግን እሱንም ተወደሰ ሳይሆን መከራከሪያ ፖይንት አለኝ እዛ ላይም። ግን ይሄን ላሰማህ ተመሻችሁ። እንግዲህ ዛሬ የኢንፎርማቲቭ ኮንቴንት ይዤ አይደለም የመጣሁት። እንግዲህ ከትናንትና ጀምሮ ይመስለኛል በርካታ ሰዎች እግረኛው ሚዲያ እንደዚህ ብሏል እንደዛ መልስ ስጭ ስትሉኝ ነበረ። ጊዜም አላገኘሁም፣ ብዙም ትኩረት አልሰጠሁትም ነበር። በርካታ ሰው ግን ዛሬም ሲደውልልኝ ስለነበር አሁን ነው ጊዜ አግኝቼ። መጀመሪያ ደረጃ ትኩረትም አልሰጠችም። ምንድነው አመጣው አይደለም እሱን ተው ቪዲዮ አይደለም ቆይ ሰው አላነሳብህ። እሺ አይደለም እኔ ቪዲዮ ከራሴ አፋደ ያንተ ጥያቄ ነው መስማት ፈልገው አይደለም። እኔም ጥያቄ ነው አንዱ እኮ ለምን መሰለህ እዚህ ላይ ማስጠንቀቂያ ተሰጥቶ ነበር። ቆይ ለምንድን ነው ማስጠንቀቂያ የሚሰጥህ? እኔ ላርመህ መጀመሪያ አንተ ተዘጋጅተህ አንብበህ ምናልባት ለጥያቄህ መነሻ የሚሆን ነገር ከዛ ሐሳብ አንስተህ እንጂ ይሆን አሁን ይሄን አላቀው እሺ ወደ እንትን ልምጣ ወደ ጥያቄ ልምጣ ምንድን ነው ጥያቄ ጠይቀኝ። ጥያቄው ለምሳሌ ምን ላልኩት ምን የተባለ አንስተሃል። ስለዚህ ማስጠንቀቂያ የሚሆን ነገር ተሰጥቷል እዚህ ላይ ምን ስም አላየሁትም። እሱን እንድታሳየኝ አልፈልግም። የመጨረሻ ለግሪቴት ያደርጋል። ተፈራዋለህ አለበለዚያ ተረጋጋ። አጠያየቅ ላስተምርህ መጀመሪያ ግድ ለምን ትጨነቃለህ? እቺ ሴት ያለችው ስሜን አንስተሃል እንደው ከዚህ በፊት ሰብስክራይብ አንሱበት ብላለች። ማን ትባላለች? የህግ ጠበቃ ናት። ማን ትባላለች? እኔ ስሟንም አላውቀውም። ሰብለ ነው ማለት የምትባል ሰብለ። እሺ እኔ ስሟንም አላውቀውም። ድንገት ቪዲዮ ሰዎች ገላኩልኝና አየሁትና ከዛ እንደውም ፔጅ ላይ ሳየው አጣሁት ይመስለኛል ቪዲዮ። አላውቅም። አሁን አንተ የምትለኝ ቪዲዮ እኔ አላየሁም፣ አልሰማሁም። ጥያቄህን ግን ጠይቀኝ። ምንድነው እያልከኝ ያለኸው? ማስጠንቀቂያ ተሰጥቷል። ማስጠንቀቂያ ተሰጥቷል። ምን አረክ ብላኝ? ይሄው ሰብስክራይብ አንሱ ብላለች ብለህ ባላልኩበት ሁኔታ ስሜን አንስተሃል። ስለዚህ በዚህ 24 ሰዓት ውስጥ የይቅርታ ቪዲዮ ማትሰራ ከሆነ ችግር ውስጥ ገባለህ ነው። ኦኬ ልመልስልህ። ያው ቪዲዮ ስላለው ነው። በጣም ልመልስልህ። ካንተ ሰምቼ እኔ ከሱ አልሰማሁም። ካንተ ሰምቼ ልመልስልህ ሲመስለኝ የቆየ ቪዲዮ ላይ እኛ አይደለንም ወይ እሱን ሼር ሰብስክራይብ እያደረግን እዚህ ያደረስ ነው። ስለዚህ አንሰብስክራይብ እናድርግ የሚል ዘመቻ አስጀምራብኝ ነበረ። የህግ ማማከርና ጠበቃ አገልግሎት ምሰጣለሁ የምትለዋ ሰብለ አሰፋ ይሄን የተመለከተ አንድ መልስ ቪዲዮ ላይ ሰጥቼ ነበር። ለእንትን መልስ የሰጠሁበት ላይ ነው። እዛ ላይ እኔ ያላልኩትም ብላለች። ስለዚህ ስሜን አጥፍተሃል ብላ ማስጠንቀቂያ ሰጥታለች ከሆነ እያልከኛለው ይሄኛውን ተወውና ስላልሰማሁት እንደዛ ከሆነ እያለች እንደውም አንሰብስክራይብ ማድርጉ ማለት ችግር የለውም። እኔም ሰብስክራይብ አድርጉኝ እያልኩ እሷም ያለች መቀጠል ይቻላል፣ ጉዳት የለውም። በጣም የሚገርምህ ነገር ላሰማህ እችላለሁ ወይ ቪዲዮ ላይ አድርጌ ለአንተም ለተመልካቾችም ላሳያቸው እችላለሁ። ልጁን ከእድሜው በላይ የሆነ ጫና ውስጥ መክተት በነገ መልካም ስብዕናው ላይ ሊያስከትለው የሚችለው ጉዳት ይታወቃል። ይህንን አስመልክቶ ህገ መንግስቱም ህፃናትን በተመለከተ ማንኛውም ነገር ከህፃናቱ ቤስት ኢንተረስት መልካም አስተዳደግ አንጻር መታየት እንዳለበት ያመለክታል። ስለሆነም ይሄ ነገር ስህተትና ህገ ወጥ መሆኑ ታውቆት እርምት ሊወሰድበት ይገባል። እርምጃ ይወሰድበት እኮ ብላ በሌላ ቪዲዮ ሰርታብኛለች። አንዲት የ3 ልጆች እናት ሰርካለም የምትባል እኔ ኢንተርቪው ሰርቻት ነበር። እሷንም ልጇንም ይሄን ልጅ ቁጭ አድርጎ ስቱዲዮ ውስጥ ኢንተርቪው የትልቅ ሰው ጥያቄ እየጠየቀ የትልቅ ሰው ወሬ ስለሚያወራ የትልቅ ሰው ጥያቄ እየጠየቁ ኢንተርቪው ሰርቻለሁ። ደግሞ ባሳዳጊው በእናቱ ፈቃድ አብሮኝ ይቅረብ ለምስክር የሆነውን ይናገር ብላ እናት ይዘው መጣ ኢንተርቪው ሰርቻለሁ። ያን ቪዲዮ ወሰደችና
ህጉ እርምት ሊወስድበት ይገባል። ህገ ወጥና ወንጀለኛ ነው ብላ ኮኔን እንድታሰር እንዲፈረድብኝ እኔን እኮ ወንጀለኛ አርጋ እኮ ቪዲዮ ሰርታለች። እኔ እኮ ቀላሉ ነገር ነው ያልኩት እዛ ቪዲዮ ላይ እኔ ይቅርታ አድርግልኝ ምን እንዳርኳት አላውቅም። ከሷ ጋር የአይነ ውሃ ለአይነ ውሃ የእጅ ለእጅ ሰላምታ የለንም። አንድም ቀን እንዴት አደርሽ ብዬ እግዚአብሔር ይመስገን ብላኝ እግዚአብሔርን እንኳን አስመስግኘባት አላውቅም። ያው ሰላምታ እግዚአብሔርን ማስመስገኛ ነው ሌላ ነገር አይደለም። እንዴት ዋልክ ስለ እግዚአብሔር ይመስገን ትላለህ፣ እግዚአብሔር ተመስገን። ይሄን እንኳን አርጊ አላቃትም አታቀኝም። ወይኔ ምሰራው እኔ አሁን አንተ ያነሳውና ለምን ተቃውሞ ያስነሳል ስትለኝ እንዲህ አይነት ምክንያታዊ ነን ደግሞ ወደ ፍርድ ቤት ሄደን ግራቀኝ ክርክር አድርገን በፍትህ ምናምነን የሚሉ ሰዎች እየመጡ እንዲህ ሲሉኝ ይገርመኛል። በቃ ይሄ ምንም ማድረግ አይቻልም። መጀመሪያ እኔ ከራሴ ጋር ላሰምርልኝ የፈለኩት አንሰብስክራይብ ቀላል ነገር ነው። ሰው እጁ ላይ ስልክ አለ አንሰብስክራይብ አድርጉት ማድረግ የፈለገ ያደርጋል ማላደርግ የፈለገ ቀላል ነው። ይሄ እኔን አይጎዳኝም። ይታሰር እንጦርጦስ ይውረድ ወይኒ ቤት ይቀቀል ብላ እኮ ቪዲዮ ሰርታብኛለች። የህግ ባለሙያ ነው ማወራ። ቪዲዮን አሳያለሁ እዚህ ጋር አሳያለሁ። እዚህ እንደ ያንተን ስህተት ላለመድገም ነው እዚህ ጋር ያልከፈትኩልህ። ማአት ፋይልም ስላለ የሷ እንዲህ የምትሰራብኝ ምንም አይገርመኝምና እሱን አላየሁትም። ሰው እንደዚህ ይለኛል እንዲህ በማለታቸው የራሳቸውን ግልብነት ማሳያ ካልሆነ በስተቀር ምንም ሊሆን አይችልም እኮ። በየጊዜው አንተ ላይ ጫና የሚቀጥለውን ፕሮግራም ለመስራት ጫና ያደርግብኝ ነው አያደርግብኝም። ምክንያቱም እኔ መጀመሪያ 2 ነገር 3 ነገር 4 ነገር አሟላለሁ። አንደኛ የምሰራው ስራ ካንተ ጋር የምሰራው ኢንተርቪው በማወቅም ይሁን ባለማወቅ አንተን ይጎዳል አይጎዳም እጠይቃለሁ ከራሴ ጋር። ሁለተኛ ቁጭ ብዬ ይሄን ቪዲዮ የምሰራው አንተን ለመጉዳት ነው ወይስ ለመጥቀም ነው? ከልቤ ክፋት ነው ወይስ መሰራት ስላለበት ካንተ እርዳታ መረጃ ከማድረስ ይሄን ጋር ነው ከራሴ የምማከረው። በግራም በቀኝም አንተን ለመጉዳት በግራም በቀኝም ደግሞ ይሄ ቪዲዮ ተሰርቶ አንተን ይጎዳል ወይ አይጎዳም የሚለውን ካለፍኩ በኋላ ሰርቼ በራሳቸው የመረዳት አቅም ይኸውልህ አንድ የህግ ባለሙያ ምን ሲል ሰማው መሰለ የኔን ህግ አዋቂነት እና የሐሳቤን ክብደት የሚለካው እኔ ላንተ ማስረዳበት መንገድ እንጂ አንተ የምትረዳበት መንገድ ዜሮ ሆነና የኔ ሐሳብ ፉርሽ ነው ማለት አይደለም ሲል ሰማሁት። እኔ የምነግርህ እኔ ያለኝ ሐሳብ ክብደቱ ሎጂኩ መታየት ያለበት ከኔ ጋር ነው። እኔ ያወራሁት ነገር እኔ የገለጽኩበት መንገድ እንጂ አንተ የተረዳህበት መንገድ አይደለም። አንተ ከመረዳት ችግር ሊሆን ይችላል፣ ዓለሙን ስለማታውቀው ሊሆን ይችላል፣ ጉዳዩ ስለማይገባ ሊሆን ይችላል፣ አውቀህ ደግሞ መረዳት ስለማትፈልግ ሊሆን ይችላል። ምናምን ብዙ ምክንያት ሊኖራቸው ይችላል ሰዎች። ከሱ ጋር አይደለም። እኔ ስሰራው ክፋት አለው የለውም ህግ ጥሻለሁ አልጣስኩም አለቀ። እኔ ተጽዕኖ አድርጎብኝ አያውቅም። ቢያረግብኝ ኖሮ ዛሬ እንዲህ ካንተ ደምቄ አልታተይ በጣም አይ ለያም እኮ እንደውም የምታስታውስ ከሆነ ወደኋላ እንደው ወስጄ ካልሆነ አንደኛ ነገር እዚህ ባህር ዳር ነው አካባቢ ሄደ በሰራው በዛች ልጅ ቪዲዮ የህፃን ሄቨን ጉዳይ በጣም ብዙ ሰዎች ሲበሳጩብህ ነበረ፣ ሲናደዱ ነበረ የምታስታውሰው ስለሆነ ከዛ ብዙ ሰዎችም ደግሞ ደስ ይሉ ነበር አላው ከዛ አልፎ ደግሞ ሶፎንያስ በሚባለው ልጅ በጋዜጠኛው መጣና በጣም ተገቢ ያልሆነ ጥያቄ ነው የጠየቀው። እንዴት በሶሻል በዚህ በትልቅ ፕሮግራም እግረኛው በሚባል ሚዲያ ላይ ቁጭ አድርጎ ያን ልጅ ጋዜጠኛ ነው እሱን በማይመጥን መልኩ ስላነጋገሩ ቆንጆ ነኝ ምኑ በማለቱ ምናምን የማሸማቀቅ አይነት ነገር ነው ጥያቄ የጠየቀውና ልክ አልነበረም የሚል ነገር ተነሳ። ከዛ በኋላ ላይ ልጁ ወደ ናዝሬት አዳማ አካባቢ አንድ ቪዲዮ ተለቀቀ። ኔክስት ዴይ ከረባትን አዘጋጅ ተመጣ ልክ ነበርኩ በሚል አላልኩ ታዲያ አላልኩ። ከዛ በፊት አሁን ይሄን ጥያቄ ያነሳው አንተ ሶፎንያስ አልከኝ። አንተም ራስህ ሶፎንያስ ነው። እሺ ራሱ ይሄ ሶፎንያስ ደግሞ ያኔ በሰራውት ኢንተርቪው ቆንጆ ነኝ ምናምን ትላለህ ብዬው ነበር። ለወንድ አሁን እዚህ ጋር አንተ ራስህ እኮ ስምህም ሶፎንያስ ነው እና ቆንጆ ነኝ ብለህ ታውቃለህ። የቀረህ እኮ አሁን ናዝሬት ሄደህ እንደ ልጇ በያዝ እኔም እሷን በጣም ቆንጆች ስለሆን ይመስለኛል የተመኙልን እና ነኝ ብለን የምታምነው እኔ ነኝ። እኔ ሲጀምር ነኝ ምንም ጥያቄም የለውም። ምክንያቱም ተረጋግጦልሃል። ግን ካንተ ውጭ በሆነ ተቋም ተቋም አያረጋግጠው ምን አስደንግጦ ነው? ይቅርታ በማያስቅ ነገር ነው ያሳቀኝ። አስደንግጦ ነው ያነሳውን ጥያቄ ይጻፈልኝም ሰው አለ በነገራችን እንደዛ ብሎ አይደለ አንተ ነው ወይ ብሎ ይጻፈልኝ። በነገር ሁለት መስፈርት አሟልተሃል። ስሙ ሶፎንያስ ነው፣ ቆንጆ ነው ትላለህ። በመጀመሪያው እግረኛው ቆንጆ ብለህ ቪዲዮውን አመጣልሃለሁ። ስለዚህ ሁለት ነገር አሟልተሃል።
በቅርቡ ተስፋ እናደርጋለን። ጋዜጠኛ በሚለውም ሶስተኛ አሟላለሁ ጋዜጠኛ በሚለውም አለ። ኤኒዌይስ ግን በመጀመሪያ እሱን ሐሳብ ላይ ስታነሳው ተግልዬ አላሳዘነህም? ልጁ መጀመሪያ ኢንተርቪው ስታደርገው ምናምን ኦፍ ዘ ካሜራ ምናምን የመምከር የማገዝ ምናምን እውነት አልነበረም እንደዛ? ምክንያቱም ብዙ ጊዜ ስለሚገጥመን ከካሜራ ውጪ ትወያያለህ፣ ከዛ እንደዚህ ታይና ሰውን ካወራሩ ካነጋገሩ ምናምን። ምክንያቱም መረጃ ደርሶ ነበረ ቀድሞ፣ በኋላ አንተ የሰራኸው ቪዲዮ ላይ ሳይ መረጃ እንዳለህና እውቀቱ እንደነበረ ብዙ ሰውም ሪግሬት እንደውም እንደደበክ ብዙ ነገር የቅድሙን ጥያቄ ወደ ራስ በራስ መለስከው። ሱፍ አድርገህ ምናምን እንደዛ አላልኩም። እኔ በአጋጣሚ ከኢየሩሳሌም እየተመለስኩ ነበር ከብዙ ኃጢአቴ ጋር ሄጄ ደስ በሚል በታደሰ ገላ ነው የመጣሁት። ደስ እያለኝ ነው የመጣሁት። ያ ጊዜ እንደመጣሁ ዋው እና ምልበት አይደለም። ኢብን አሁንም ቤተልሔም ጋር ሆኜ በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብዬ ዘምሬ ከተወለደበት ከግርግሙ የከብቶቹን ምስል የያኔ እስትንፋሳቸውን ያሞቁት ከነሱ ነው ተመልሼ የነበረው። ቪዲዮ የወጣው እስራኤል እያለሁ ነው። ስለዚህ ስመጣም የነበረኝ መልስ በጣም ትሁት ሁኜ ለዛ ቪዲዮ ልሁን ብዬ ሳይሆን ከነበረኝ ላይ ጸጋ በጸጋ ላይ ይባል የለ ያ ታክሎብኝ ነው የመጣሁት። ስለዚህ እኔ ያኔ ያቀረብኩት ቪዲዮ በዛ ቪዲዮ አንተ ውሸታም አንተ አንጓጣጭ እንደተባልኩ በቀረው ነበረ። ይሄ ሁኔታ በልጆች ተይዞ እንዲህ ተረጋገጠ ተብሎ እኔ የጀግና አይደለም። መጀመሪያም እኮ እንዲህ አይነቱን ነገር ያቀረብኩት በነውር ነው። መጀመሪያም እኮ ያን ኢንተርቪው ስሰራው ባለኝ ፋይል ልክ አይደለም የጠየቅኩት። ይሄ ልጅ እንዲደነግጥ በዛ ኢንተርቪው ላይ ብየዋለሁ። ይሄ ልጅ ለካ የተደበቀ ነገር የለም ብዙ ሰው ጋር ደርሷል እንዲል የተጻጻፋቸውን ምናምን ነገር ግን እሱ ሌላ ሐሳብ ይዞ ነው የመጣው። ሀክ ተደርጎብኝ ወዘተ ሌላ ከሆነው ነገር ጋር የማይያያዝ ግመል ሰርቆ አጎንብሶ ይባላል በእኛ ሀገር። ግመል ሰርቆ አጎንብሶ ታውቃለህ? አሁንማ ይታያል፣ የሚታይ ነገር ነው። ከዛ እኔ እንደዛ ሲከራከረኝ በጨዋ ደንብ ከዚህ በላይ እኔ ልጁን መስበር አልፈልግም። ደግሞ እንዲህ አይነቱን ኖር ደግሞ የበለጠ ማብራራት ለኔ ከበደኝ በጣም። እኔ እኮ የሚገርም በዛ አንዳንድ ጉዳይ አሁን ዝም ብለህ የማይብራራ ነገር ገጥሞ አያውቅም። እንደው ምኑ ነው አሁን እንደዛ የሚታሰበው? እንደው ሳብራራው ራሱ እኮ ግራ ይገባኛል። እንደው ባስገድዶ መድፈር ምናምን የተባለ አስገድዶ ፈቅዶ መስጠት ስላለ አስገድዶ ከወሰደ እሱ ሰውኛ ነው አይደለ? ወንድ ሴትን ምናምን እንደዚህ ወንዱ ደግሞ አይገርባኝም። አንዳንድ ጊዜ ብዙ ፕሮግራም አልሰራም እኔ በነገራችን በእንዲህ አይነት ነገር አሉ ይሄን ጉዳይ የሚሰሩ ግን እኔ ስለማይገባኝ አልደፍረውም። ስለማይገባኝ ብቻም ሳይሆን የኢትዮጵያ አቻ ቋንቋውም ራሱ በጣም ጸያፍ ስለሆነ ማብራራት ማለማመድ ነው ብዬ ስለማምን ቀስ አድርጌ ዘወርወር እንዲህ ብለሃል የቤት እንደቤት መቤት ምናምን ፋይሉን እኮ የሚታየውን እኮ ነው እንደዛ እያልኩ በጨዋኛው አንተ ነገሩን እያለሰለስክ ነው እንጂ እንደዛ አይነቱን ነገር ይሄው እየቆመሰይት ተረድተህ ነበረ ሙሉ ለሙሉ አንተ በወቅቱ ኢንተርቪው ጊዜ አንተ ራሱ እንዴት ቻልክበት ታዲያ? እንዴት እንደዛ ያ አይነት አይምሮ ውስጥ ከነበረ ለሱ ከመጠንቀቅ አንፃር በቃ አይምሮዬ ውስጥ ፋይሌ ውስጥ ነው ፋይሉ ያለው እንዴ ነገር አይምሮዬ ውስጥ አይገባም። ኖ ኢን ሴንስ ታውቃለህ ያወራኸው ማሳየት ይችል ነበር እኮ እንደዛ ሽምጥጥ ሲያደርግ እንደዚህ ማሳየት ይችላል። እንደዚህ ምን እንዳልኩ የቤድሩሙ ነው ያለኝ እኔ ይሄ የሚጻጻፈው ምናምን ነው አይደለ? የናዝሬቶቹ መንገድ ላይ ነው ያገኙት ምናምን አይደለ? ግን አይሆንም እሱ እኔ እንደዛ አይነት ነገር እንደዚህ ማሳየት ሊታብራራ ስታየውም ኮስ የራሱ ትደነግጣለህ። ስለዚህ በዛ መንገድ ተራርኩት። ሰው ትንሽ ወቀሰኝ እኔን ምናምን በጣም እንትን አለ። ግድ የለም ግን ተወጣ ነበር ያ የናዝሬቱ ልጅ ቪዲዮ ባያወጣው ኖሮ እውነት መልስ ተሰጥበት ነበር በዛ ጉዳይ ላይ አልሰጥም መቼም። እኔ ልጁ ራሱን አርሞ ኦኬ ዛሬ ተክለ ሃይማኖት ጋር በዚህ መንገድ ደርሷል ኦልሞስት ብሎ ራሱን ወደ ማረም ክትት ወደ ማለት ወደ መጸጸት ምናምን ወይ ደግሞ እንደው ኦፊሻሊ አረጋው ያየ ነው ሆነ።
ግን እኔ መቼም አላወጣም። አሁንም ቢሆን እኮ አላወጣሁም። ገባኛ እንደው እንትኑን ነው የምልህ እንደዚህ በዚህ ጉዳይ ላይ አሁን ለምሳሌ ያንተ ነገር እንደ ማስረገጫ አንተ ይገርምሃል እንዴ ቪዲዮን ፕራይቬት አድርጌው አልነበረም እንዴ? ጓርገው ነበር። ታዲያ ድጋሚ አላወራበትም ጭራሽ ከእንዲህ አይነት ጉዳይ ጋር አሁን ስላነሳው ራሱ ብዙ አንቆይ ወደ ሌላ ነው። አንቆይ ግን ሰዎች ከወቀሳ ጋር አንፃር ነው። እኔ ተክልዬ በደቦ ፍርድ ስለነበረ በዛ ተወቀስኩ አይደለ? ከዛ በኋላ ደግሞ ተወደስኩ። እኔ ይኸውልህ የኔ ታሸቱ እሺ፣ አንተንስ ማረጋገጫ የኔ ታሸቱ መጋቢ ሐዲስ እሸቱ አለማየሁ ልባቸው አይደንግጥ። በእርግጥ በየቦታው ስለሚነሱ ደስንቱ ደንግጠው ይጨርሱታል። እሳቸው አንድ መድረክ ላይ ምን ሲሉ ሰማሁ። በእርግጥ እሳቸውም ከቅዱስ ዮሐንስ አፈወርቅ ነው ጠቅሰው ሲያስተምሩ የሰማዋቸው። ሩጫ ላይ ያለ ሰው 3 ነገሮችን መስማት የለበትም ሲሉ ሰማዋቸው። አንደኛ እየሮጥክ አጨብጫቢን መስማት ጭብጫባ እሱን መስማት የለብህም። ገባ? እየሮጥክ ነው እያልክ የሰው እንትን አታይም። ሁለተኛ በቃ መቅጠን። ሁለተኛ ከፊትህ ያለውን እንጂ ከኋላ ያለውን ዙርሃት አልሆንልህ አለኝ እኔ እንዳለው መዞር የለብህም። ወደፊት ነው ከፊት ያለውን ነው ከፊት ያለው ከፊት ነው ግን ከፊት ነው የምትቀድመው እሱ ነው። ሪከርዱም ያለው ወደፊት ነው። 2 ያስካ አይደለ? ሶስተኛ በግራና በቀኝ ስትሮጥ ያው ሩጫ የተጀመረው በግሪክ በመናም ስለነበረ ጫካ በጫካ ነው። ስለዚህ አትክልቶች ነበሩ። ሶስተኛ ቀና ብለህ ከሸቱ ልቁረጥ ከሎሚው ልምጠጥ ማለት የለብህም። ምክንያቱም ሩጠህ ካሸነፍክ አንድ ሎሚ አንድ ሸት መቁረጥና መምጠጥ ሳይሆን እርሻውን በሙሉ ምን ትሆናለህ? ትሸለማለህ። እኔ ተክለ ሃይማኖት አዳነ ቅድም እንዳልኩ መጀመሪያ መሰራውን ነገር አስባለሁ። ከዛ በኋላ ሩጫ ላይ ነኝ። ግራና ቀኛ ላይ ከሸቱ ልቁረጥ ከሎሚው ልምጠጥ አልልም። ገባ? ረቀቅ አለበት ማዋራ ጥሩ ነገር ነው። ያው እንትን ተነጋግረው ለባለፈው እንደዛ ስለሆንክ ብዙቺ አማርኛው ላይ ትንሽ እንትን ነው። ግን በአንተ ቅያሜ ልንገርህ ምን እንደሆነ ቅያሜው አንተ የተቀየምከው ነው አይደለም። ኢቭን እኔም ራሴ አንዱ የነበረኝ ቅያሜ አንተ ወተባት ከተናገርክ በኋላ ለልጁ 4 ነጥብ መምቻ ሆኗል ተክለ ሃይማኖት ያ አዳማ ለቀረጸው ልጅ። ምክንያቱም እሱ ሲቀርጽ ና ተባባሉ ና ምናምን እንደዚህ ቮይስ ምናምን አደረገ። ከዛ መንገድ ላይ ሲደባደቡ ነው የታየው። ስለዚህ ልክ አንተ ወተህ ስትናገር እንደ ማዕዘን ራስ ድንጋይ መደምደሚያ ያደረጉ ሰዎችና ያንን ያዳማውን ልጅ ወደ ማመን የመጡ ሰዎች ነበሩና ለዛ ነገር አንተ እውነት እንደዛ ሆኛለሁ ብለህ የማሰብ ሁኔታ ያለ። ምክንያቱም ታማኝነት ትልቅ ሰው ነህ። እዚህ ሚዲያው ላይ ብዙ ሰው የሚወድ ሰው አለና ያንተን ቃል እውነት ነው ብሎ ተቀብሎ የሚቀበል ሰው ስላለ ከዛ አንፃር እዛ ላይ ለልጁ እንደዛ ሆኗል የሚል ሐሳብ ስላለ እንደዛ አይደለም ይሆነው የተፈጠረውን ነገር እውነት መሆኑን ያረጋገጠው ራሱ ልጁ ነው። እኔ ወጥቼ ማብራሪያ የሰጠሁት ያን ጊዜ ለሰራሁት ስህተት እንደሌለብኝ ግልጽ ለማድረግ ያክል ነው። አሁንም ቢሆን ስለ ልጁ እንዲህ ነው እንዲያ ነው ብዬ አልወጣሁም በዛ ቪዲዮ። ዛሬም ቢሆን ራስክን የመከላከል መብት አለህ፣ ውጣና ተከራከር ነው ያልኩት። እኔ ወጥቼ የተናገርኩት ነገር ግን ያጠራው አንድ ነገር ነው። ተክለ ሃይማኖት በማይገባ ጥያቄ እንደዛ አንጓጦታል ምናምን ተብያል ነበር በመጀመሪያው። ይሄ ስለነበረኝ ነው ብዬ በመናገሬ እኔ በምክንያት ኢንተርቪውን እንደሰራው አረጋግጫለሁ። እሱ ግን እርግጠኛ እንዲህ ለመሆኑ ግን እኔ አይደለሁም፣ ራሱ በራሱ ነው። አሁንም ቢሆን ራሱን በራሱ ነፃ የማውጣት እድል አለው። ጥሩ ኮርታል። ቅድም ስታወራ እኔ እስራኤል ሴኔት ውስጥ የገባው ያፈታተሽ ስታይል ሳውዝ አፍሪካ የሄድክ ቱርክ የሄድክ እግረኛው ሚዲያ በሚኒስትሪሚንግ እንትን እኮ ነው። እንደዚህ አይነት እንትን እኮ የለውም እኮ በግል ያለ ምንም ፈንና ገና ይሄ ጅምሬ ነው። ገና ፍሬን ታያለህ። ብዙ ቦታዎች እሰራለሁ። እኔ አርግል ደስ ይለኛል። ከፍ ስትል ነው አብሬ ነው እኮ ከፍ የምለው። ምንም ችግር ደስ ከስር ትከተላለህ። ግድ የለም እከተላለሁ። ምንም ችግር የለም። ግን ከፍ የሚሉ ሚላለ ዞሮ ከፍ የሚሉ ይታያሉ። እሺ ታይ ችግር የለም። ግን በሱ መጡና ከዛ አንዳንድ ጋዜጠኞች ወዳጆች አሉ እና እነዛ ሰዎች እንደውም አንዳንድ ሻይ ቡና እያለን ምናምን አስተውልኝ ያውቃሉ። ያው ተክለ ሃይማኖት ወዳጅ እንደሆነ እናውቃለን እና ምን አለበት አንዳንድ ቦታዎች ሲገባ ቢያማክረን
በተለይም እስራኤል ሀገር ገብተህ ባነሳቸው ሀሳቦች ላይ ቢያማክረን እኮ እኛ ጥያቄ የምንሰጠው ነበረ፣ ሙያዊ ምክር የምንሰጠው ነበረ፣ እንደዚህ ባይሰራ ምናምን ብለው ነበር። እንደውም አንደኛው አጋጣሚ ሆኖ በሆነ አጋጣሚ እዛ ሄዶ ነበር ራሱ የሆኑ የኢትዮጵያ ብዙ ጋዜጠኞችን እስራኤል ገብዛ ነበር። ሄደው ነበር። ከዚህ ባለፈው ጦርነት ከ12ቱ ቀን ጦርነት በኋላ እስራኤል በምን ሁኔታ እንዳለች ይሄ የማይንድ እንትን ተቀይሯል ሚዲያው እስኪ ኑና በአካል ይዩ ብላ ብዙ ጋዜጠኞች ጋብዛ ሄደው ነበር። ብዙ እስራኤሎች ብዙ ጋዜጠኞች ወደ እስራኤል ሄደው ነበር። በጣም ብዙ የሬዲዮ የትልልቅ ምናምን እሺ። ስለዚህ ያንን ባማከረን ኖሮ ጥያቄ የምንሰጠው ነበረ፣ ሀሳብ የምንሰጠው ነበረ፣ ፕሮግራሙ ትንሽ ጥሩ አልነበረም ብለው የሚያነሱ ስላሉ ማለት ነው። የእስራኤል ጀንደር የሰራው ጋዜጠኞች ናቸው። ወዳጆች እኮ ናቸው። እኔ እኮ እዛ ሄደው ነበር ያልኩ እኮ ነው። ጥያቄ ብንሰጠው ጥሩ ነበር፣ የሆነ ሀሳብ ብንሰጠው ጥሩ ነበር ማለታቸው ጥሩ ነው። እኔ በጣም ብዙ ሀሳብ እቀበላለሁ። አወቅኩ ከሚል አነበብኩ ከሚል ሰው ቁጭ ብዬ መስማት ደስ ይለኛል። ነገር ግን እኔ ጋዜጠኝነት ሳይንስ ነው ብዬ አይደለም ማምነው። ጋዜጠኝነት ጥበብ ነው። እንደየሀገሩ እንደየሁኔታው እንደየምትጠይቀው ሰው እና እንዳንተ ዝግጅት እንዳንተ ዕውቀት ይለካል። ሁሉም ሰው አንዳንድ በዚህ በሜንስትሪሚንግ ያሉ ጋዜጠኞች ሁሉም ሰው እንደነሱ እንዲጠይቅ ይፈልጋሉ። ይኸውልህ ኤዲቶሪያል አለ። አሁን አንተ ናሁ ምናምን ነበር ካለ ነበርኩኝ እና በዛ መንገድ ብቻ እንዲፈስ ነው የሚፈልጉት። አንተ የግልህን አንተ የገባህን ምናምን ጥያቄ ጠይቀህ ስትሄድ ኖ ብሎነ ይቀነብቡሃል። ስለዚህ በእነሱ ነው መፈልፈል ያለብህ። የሚገርምህ ምን ተሽሙ ነው ወደ እስራኤል የሄዱት ጋዜጠኞች በጣም ብዙ ነው። እኔ ብቻዬን ሄድኩት፣ እግረኛው ነኝ። በአጋጣሚ እኮ ደግሞ ለሌላ ጉዳይ ነው የሄድኩት። ለዚህ ተሪኩ አይደለም፣ ሁለተኛ ጉዳይ ነው እሱ። ሲምባ ትራቭል ጋር ሰራለሁና የሱን ማስታወቂያ ለመስራት ነው የሄድኩት። ጉዞ አለ በዚህ አጋጣሚ፣ እሱን ለመስራት ነው የሄድኩት። እኔ ግን በግሌ ይዤ ሂጄ ሰው የሚሸት ጥያቄ ተቋም ሳይሆን ሰው የሚሸት ጥያቄ ጠይቄ ይዤ መጥቼ የሚገርም ቪዲዮ ያመጣሁትና የሚገርምም ደግሞ የብዙ ቤተ እስራኤላውያንን ጥያቄ ጠይቄ መልስም ተገኝ ይዤበት ከዛ በኋላ እዚህ ያሉ ቤተ እስራኤላውያን ሊበሩ ወደ መኪና ወደ ፕሌን እንዴት ተብለው ሁሉ ተጎትተው ይወጡ ሰዎችን አገኘው። የኔ ፕሮግራም የእግረኛው ከስሜት ከትንፋሽ ጋር የተጣበቀ ነው። ታውቃለህ፣ እትብት አለው። ሰው ይሸታል፣ ታቅፈዋለህ፣ ይጋባባሃል። የብዙዎቹ ፕሮግራም ደግሞ ተቋም ነው ያለበት ሁኔታ ነው የሚሉት አብዛኞቹ። ሰው አይሸትም። ከሰው ችግር አይደለም የሚነሳው፣ ከተቋማት ነው የሚነሳው። ከአደረጃጀት ቋንቋው ሁሉ የካድሬ ነው። አየህ፣ እግረኛውን ሰው ነው የሚያየው። ሌሎች ሚዲያዎችን ደግሞ ከተቋም ነው የሚታዩት። በተቋም አይን ነው የሚታረሙት ሁላ። እኔ ግን በሰው አይን ነው የምታረመው። የሰው ጥያቄ ልጅ ሄድኩት። ሰው ጥሩ ነገር ይዤ መጥቻለሁ። እነዛ እንደዚህ የሚሉት በእርግጠኝነት እንደ ተቋም ሄደው ፕሮግራም ሰርተው ያን እኔ የሰራሁትን አይነት ፕሮግራም ሰርተው ቢመጡ አይተላለፍላቸው። ምክንያቱም ተቋም ነው የላካቸው። እኔ ግን ራሴ ነኝ እግረኛው። ሰው የሚሸት ነገር ይሰራልና ሐሳባቸውን ቢሰጡኝ ጥሩ ነው፣ እቀበላለሁ ሐሳብ። ነገር ግን ደግሞ እስኪ እነሱ ከኔ የተሻለ ፕሮግራም ይስሩና ያሳዩ። አይደለም መለኪያ የፍሬ ነው የተሰራው ስራ ነው መለኪያ ነው። ለምሳሌ ይዘህ የመጣው ውጤት ለምሳሌ እነሱ ይዘው ምን ይዘው መጡ አላየኝ መጥቼ ደግሞ ምድር ይዤ መጣሁ ምን ይዘው እንደገና ለመታረም ምን ይዤ የመጣሁት ነገር አለ ነው። የኔን አይተው ነው አሁን እነሱ ያ ሁሉ ወጪ ወጥቶባቸው ነው የሄዱት። ያን ይዘው ሁሉ ታይታ እስኪ ይምጡና ነው እሺ የነሱ የሰሩትን ቆይ በቃ እንደው ቆንጆ ነገር አስተካክልክልኝ እነሱ ይዘው የመጡትን ይለጥፉትና እንየው። ከዛ እኔን በግል ማግኘቱ ይቅርና ከነሱ ፕሮግራም ልማር። ግን አክብሮት አለኝ። ይሄን ስለ ማለት አክብሮት አለኝ። ሐሳብ ልስጠው ምናምን ላሉኝ አክብሮት አለኝ። ያው ያንተ ጓደኞች ከሆኑ ያንተ ቢጤዎች ናቸው፣ ምንም አይገርመኝም። ግን ሐሳብ አለኝ። እሺ አስተካክለው በጣም ሰዎች ናቸው በነገራችን ላይ ያው ካንተ ጋር ከዋሉ ብዬ ነው። እንደው ተክለ ሃይማኖትን ያነሱና በጣም ብዙ ሰዎች ይነግሩኛል። ያው የኛንም አይንን ያንተን የቀደሙ ፕሮግራሞች የሚያሉ ይጽፉልኛል። ተክለ ሃይማኖት ማለት እኮ በጴንጤ ጥላቻ ተጸንሶ
በጴንጤ ጥላቻ ተረግዞ በጴንጤ ጥላቻ ተወልዶ በጴንጤ ጥላቻ እየኖረ ያለና በጴንጤ ጥላቻ ወደፊትም የሚቀጥል አራዳ ሆነ ሞተህ እኮ ነው። አሁን አንተ ሰዎች ብለህ አንተ ራስህ ጥያቄ ማሳመረ ነው። ለምን? እሺ ጨርሰው። እሺ እየነገርኩህ እኮ ነው። አይ ማንንም አላለ። ታገስ እስቲ። እኔ ጋር እኮ ነው የደረሰኝን እኮ ነው። ከዛስ ምን ሆነ? እሺ አሁን ዝም ብለህ ጥላቻ መደርደር ሳይሆን አይደለም እኮ ለምን ጥላቻ አይደለም። ምክንያቱም አብዛኛው የፕሮቴስታንት ሰዎች አንተ ጋር ሲመጡ በጣም በመኮሳተር በእርግጠኝነት ነብይ ደረሰ ይመስለኛል የዛሬ ዓመት የመጨረሻ ፕሮቴስታንት እንግዳ ያቀረብከው። አራ ዛሬ 2 ወር አቅርቤያለሁ። አይ እንደዛ አገልጋይ ቄስ ዶክተር ግርማ ዘውዴ የሚባሉ ዶክተር ናቸው። እንዲያው አይ በእንደዚህ በነብይ ደረጃ አላቀረብክም እና ከዛ በኋላ እሱን ነብይ ምናምን እንደውም አይቀበሉም። የሐሰተኛ እኮ ለዛ ነው በቃ ገባኝ። አሁን ገባኝም። እንዴት አንተ ጴንጤ ነኝ ብለህ ነው የምታምነው? እኔ ክርስቲያን ነኝ። ኦኬ ያንተ ወገኖች ናቸው አይደል? አሁን እነዚህ አሁን እኔ ካንተ ጋር እንደዚህ ያወራው ነው። ቆይ ልንገርህ። ስለዚህ አንተ አሁን አጭርና ግልጽ አድርገህ ለምትመልስ አንተ የጴንጤ ለምን ተንሳሳዋለህ? ዝም አንተ የጴንጤ ጥላቻ አለብህ ወይ? እንዳለብህም ፕሮግራሞችን ማሳየት ይቻላል። እስኪ ምን ለምሳሌ ስታነሳ በጣም ኢነርጂ ፏ ብሎ ይወጣል። የሆነ ስህተትማ ካገኘ አሁን ለምሳሌ ነብይ ደረሰ ላይ ሄደህ ስህተት ነው ብለህ ያነሳው በእርግጥ እሱም ተረጋግቶ ነው ይመለሰልህ። ሄደህ ጫው ይዘህ መጣ፣ ቲሸርት ይዘህ መጣ፣ ዘይት ይዘህ መጣ። ከየት እንግዲህ መኖሪያን አልጠቅሰውም የት እንደሆነ። ከዛ የት ነው የሄድከው? ቃሊቲ። ሌላ ቦታ ቢሆን ስንት በሌሎች ቤተ እምነቶች ብዙ የሚሰሩ ችግሮች አሉ። እነዛ ላይ ለምን ትኩረት እንደዚህ አታደርግባቸውም? አሁን ባጭሩ ዝም ብለህ አሁን ይሄን ጥረጭ የሚለውን ነገር እንደው እኮ እሺ በቃ ባጭሩ መልስልህ። ዝም ብለህ ተው። ማይሆን አንተ አታውቅም ይሄንን እንደዛ እንደምትባል። ኧረ እንደው ተው በእናትህ። ቅድም ስናወራ ነበር አይደለም? የአንተ ቢጤዎች ናቸው የሚሉት አልኩህ እኮ። በቃ ተው። እኔ እንዳልሆንኩ ነኝ አይደለሁም የሚል መከራከሪያውን ተወውና ፕሮግራም ስሰራ አንተው ኧረ ቀላል ነገር ስለሆነ እኮ ነው። ቀላል አንተ ነው ቀላል። ግን አንተ ከፍተኛ የጴንጤ ጥላቻ ኖሮብህ ሰክራል። አራዳው ነው። አሁን እኔ ባለሁበት እኔን ማውራት እዚህ ቦታ እንዲህ ብለህ ተናግረሃል ይሄ ማለት ነው ብሎ መጠየቅ ስትችል በአንተ ቤት አራዳ ሆነ ሞተ እኔን ቁጭ አድርገህ እዚህ ጋር ፊት ለፊቴ እንደዚህ ብሎ ተክለ ሃይማኖትን ነገረው ተብለህ መሰረትህን ያጣህበትን የዚህ በአንተ እምነት በኩል ያሉ ሰዎች መሰረትህን አተህ አየህ አይወክልም። ቆይ ልንገርህ መሰረትህን ያጣህበትን ጥያቄ አሁን አንተ አይደለም። ቆይ ልንገርህ ጠይቀኸኛል። ካውንተር አታክ ነው እያደረክ ያለው እንጂ ያለ ማካካስ አሁን ምንም ለማካካስ አይደለም። ጥያቄውን እንዳንዳንድ ፖለቲከኞች ወደ ውጭ አውጥተህ ወርውረህ ዋው ልክ ነገር ማንንም ብሎኛ አያውቅም። የሚገርምህ በጣም ብዙ ማንም ብሎኛ አያውቅም። ቀጥታ ስርጭት ነው እዚህ ጽፍልህ ይኸውልህ እኔ እኮ አንተ ተክሌ አንተ ይጽፈውልሃል። አንተ በግል ታውቀዋለህ። አንተ በእምነት አንተ እስከ ስምህ ጀምሮ እኔ ከእምነት ጋር አታያይዘው። አሁን ከእምነት ውጪ የሆነ እኔ እናንተ ሚዲያ ተኮር በሆነ ጉዳዮች ላይ ልንወያየ ነው። ስለ እምነት አይደለም የምናወራው። ነገር ግን እንዲህ ያለፈበት ኢትዮጵያ ውስጥ እኔ እንደውም እምነት የልንገርህ አሁን እሺ አሁን ያንተን እንትን አይደለም እምነት የልንገርህ ኢትዮጵያ ውስጥ ጧትም ቅድም መጀመሪያ አካባቢ ስለይ ነበር ጧትም ማታም አጀንዳችን መሆን ያለበት መስራት መለወጥ ምናምን አይተ ከሆነ በጣም የተለወጡ የሰሩ ያደጉ ሀገሮች ይሄ ሃይማኖት ምናምን እንደዚህ ምናምን አንተም ሃይማኖትህን በቦታ አንተም ሃይማኖትህን እንደየሀገሩ ሰው እየቀደሰ እንደየሀገሩ ያወደሰ መኖር ከዛ ግን ወጥቶ ሲገናኝ የሥራ ጉዳይ ላይ መነጋገር የጋራ በሆነ ጉዳይ አንተ አይደለ እንደ ቅድም ዳቦ ስቆርስ በስመ አብ ወወልድ ወመንፈስ ቅዱስ ብለህ በሃይማኖት ደረጃ እኔ ወደ አንተ ቢሮ ስመጣ አንተ አይደለ እንደ መጣህ እኔ ወደ አንተ ቢሮ ስመጣ ሃይማኖቴን ቀይሬ ስሜን ቀይሬ አይደለም የምመጣው ከነ እምነቴ ከነ ስሜ ነው የምመጣው። አንተም ስትጋብዘኝ ስሜን አስቀይረህ ምናምን አይደለም ከነ እምነቴ ነው የመጣሁት። ከነ እምነትህ ልትቀበለኝ ይገባል። እኔ አልቀበልም አላልኩም። ገመጣሁ ዳቦ አመጣሁ ያመጣሁትን ዳቦ ባንተ በኩል ያለው ይመስክር በላህ በየት ነው ባንተ አዙረ ነው ሲጀመር እንደዚህ ነው ባንተ ጋር የነበረው ሲጀመር ይጣፍጣል። ዳቦ ህብስት ነው የኔ ጋገራችሁ እጃችሁ ይባረክ። ሌላ ጉዳይ እናወራ በእናትህ ቁም ነገር። ስለዚህ ይህችን ብቻ መልስልኝ። እሺ ሲሪየስ የሆነ ጥያቄ ነው ለአንተ እንደ ቀልድ አትጠራው። እሺ
ላንተም እድል ይሆናል። ብዙ ፕሮቴስታንቶች ያዳምጡታል ፕሮግራም። አራተው በእናት የለም ሲጀመር አንተ ይሄን ጥያቄ ለመመለስ በቃ መሰረቱ የለም። ይሄን ጥያቄ መሰረቱ አለኝ መልስ የለም መልስ ይሄን አምታታውና አንተ መልስ በቃ ዘም እኔ መልስ እኔ ጨንቆሃል። አሁን አይ ፕሮቴስታንቶችን ወዳቸዋለሁ ቆይ ፕሮቴስታንቶችን ወዳቸዋለሁ ካልክ የሚቀየሙ ሰዎች ይኖራሉ ማለት ነው። እኔ ፕሮቴስታንት ብዬ አይደለም ሰው ሙስሊምን ብዬ አይደለም ኦርቶዶክስን ብዬ አይደለም እኔ ራሴ ተክለ ሃይማኖት አዳነ ዲንክ ስታስበኝ ዝም ብዬ የመርዝ ብልቃጥ ምናምን መስላለሁ። የሆነ እምነት የሆነ ምናምን ሲጀመር እኔ የእምነት ሰው አይደለም። የሚዲያ ሰው ነኝ። አንተ ትጠላለህ? አልጠላም ጠላለሁ። በቃ ጨመርስ እኮ ምን እንደዚህ አራዳ ሆነ ሙተ እኮ በቃ ሲጀመር ምርጫ ውስጥ መግባት የሌለበት አለበት። እኔ በቃ ፈለኩ እኔ ፈለኩ ሰው አለብህ ወይ ሰው የተባለን ሙሉ ተወዳለህ። እኔ በቃ ጥሩ በቃ ምን ፕሮቴስታንት የሚጠየቁ ሰው ይታዘባል። አሁንም ኦኬ ይታዘባል። ፕሮቴስታንት ነው ኦኬ ይሄ ልጅ ሙስሊም ነው እቺ ኦርቶዶክስ እኔ ማር ነው ልቀፍሽ እንደዛ አይነት ሰው አይደለም እኮ። አሁን የጠየቁን ጥያቄ መልስ በቃ አንተ ጠየቁ በቃ ነው ሲጀመር ጥያቄ በቃ እሺ አንተ የምትችለው ሰው እንዲተው አይጠየቅም። በቃ ጠየቁ እንዴ ተብሎ ይጠየቅ እኔ ጠየቁ ይጠየቃል። የጥያቄ ስህተት የለም መልስ ነው። ስርዓት ስለሌለው የጥያቄ ስህተት የለውም መልስ። አሁን አንተ ለምን ትፈራዋለህ? እኔ ለምሳሌ ኦርቶዶክሳውያን ተወዳለህ ቆይ ልንገርህ አይደለም ኖ በጣም ለምሳሌ በፕሮግራሞች ነው እኮ የምትመዘነው። ወደ አንተ መውረድ በፕሮግራሞች በፕሮግራም ይሄው ነገርኩህ እኮ የጴንጤን ነገር ስታገኝ የማራገብ የጴንጤን ነገር ስታገኝ ይሄው አገኘኋቸው። ያለፉት አንድ አመት ቪዲዮዎችን ብታይ ማለት ነው ፍጹም ስርዓት ያላቸው ተቀይር ያለው ነው አይደለም። እንደው ለአንተ ሾርት ሚሞሪ ስለሆንክ የቅርብ ጊዜ ተቀይር ያለው ነው እያልክ ያለው ያንተ ሾርት ሚሞሪ ስለሆንክ ተቀይረሃል። በፊትም አልነበርኩም እኮ ከአመት በፊት አልክ እኮ ተክልዬ የቅርቡን እንድታይ ነው። እነከ የጠየካቸውን አገልጋዮች ያወራህበት መንገድ የጠየካቸው ለማሸማቀቅ የሄድክባቸው መንገዶች አሁንም ልለፍፍ መብት ነው። ጥያቄው ትንሽ ነው ካል የማይረባ ስለሆነ ለፈው ዘ የሚረባ ነው ሁሉ ይሄው ለኔ በቃ አክብራ የኔን ተመልካቾች አሁን አንተ እኮ አራዳ ሆነ ሙተህ ለምን ትፈራለህ? የነሱን ጥያቄ ጠየቀ ለምን ትፈራለህ? በምን አወቅ የፕሮቴስታንት እንደሆነ በምን አወቅ ኦፍ ኮርስ የፕሮቴስታንት አክቲቪስት ሆነ ከሆነ መልሳ ጥያቄያቸው አገር ኪም እየሰማሽ ነው ከሆነ መልሳ አራዳ ሆነ ሙተህ ከሆነ መልሳ ዳቦ እየበላች ነው በነገር ከሆነ መልስ አሎ በእናትህ ኦዳቻለሁ እኮ በቃ እንደሱ አየኔ እንደዛ አይደለም ለነሱ ነው ለነማ እዚህ ጋር ናቸው። አንድ ሰሞኑን ገና አይደለ አሁን ከፊታችን ደግሞ የጥምቀት ነው እንግዲህ ሁለቱን በማስመልከት በመሃሉ ላይ ነው የተገናኘነውና አላፋት ዝማሬ ነበረ። አላፋት ዝማሬ በጣም ከመወዳቸው አገልጋዮች መካከል ዲያቆን ሄኖክ ኃይሌ እና ውዝግብ አስነሳና አንተን ካገኘው አይቀር መቼም እንዲህ አይነት ነገር ካንተ ጋር ባወራ ደስ ይለኛልና አንዳንዶች ምንድነው ኔክስት ይር አይደረግም ነው እና በእርግጠኝነት ኔክስት ይር እንደማይደረግ አንዳንድ ሊቃውንት የሆኑ ትልልቅ ሰዎች በዛች በቤተ እምነት ውስጥ ቦታ ያላቸው ሰዎች ሲቃወሙ ታይቻለው። አይዲዮሎጂውን አልተቀበልነውም፣ ሀሳቡ ልክ አይደለም ምናምን የሚል ሐሳብ ያላቸው። ፕሮግራሙ ግን ሲታይ እንደ ኢትዮጵያ በጣም በብዙ የተወደሰበት ፕሮግራም ነበረ። በተለይ ደግሞ በፊት ቦሌ መድኃኔዓለም ነበር የሚደረግ የነበረው። አሁን በመስቀል አደባባይ ተደርጎ በጣም ብዙ ሕዝብ የነበረበት ብዙ ታዋቂ ሰዎች ደምቀው የታዩበት ቦታ ነበረና የሚቀጥለው ዓመት አለመደረጉ ግን በጣም አሳዝኖኛል። እስቲ ያንተ ሐሳብ ምን ይሆናል? ከየት እንዳገኘው ሁሉ አላውቅም። ራሱ ጃንደረባው በርግጥ ይሄን ጥያቄ የምትጠይቀኝ መረጃው አለ ወይ ነው እኮ መረጃው አለ። ምንድነው ስለ አላፋት ዝማሬ የሰማው ካለ ነው እንደ አንድ ሩቅ እንዳለ ሚዲያ ይሄን እንደሚሰማ ሰው እንጂ ማወራ ጃንደረባው ውስጥ እዛው በመዋቅር ውስጥ የጃንደረባው ኃላፊዎች እንደሚሉት እንደ አርገህ እንዳትወስድ ነው። ከውጪ ነው እኛ ከውጪ ነው ሰው ነው ከውጪ ነው። አዎ ምናልባት ሄኖክን ማግኘት ስለማትችል ወይ ደግሞ ብዙ እድል ስለሌለ በእኔ በኩል ማወቅ ፈልገህ ሊሆን ይችላል። እሺ በሚቀጥለው ዓመት አይደረግም የተባለው በ28 በዋዜማው ነው። ምክንያቱም በዋዜማው 28 ያ ፕሮግራም ተደርጎ አክፋዮች አሉ ወይ ደግሞ ማታ ተበልቶ ሌሊት 6 ሰዓት ቅዳሴ ይገባል። 9 ሰዓት ስጋው ደሙ ለመቀበል ምግቡ ሆድህ ላይ ነው። ስጋው ደሙ የሚቀበለው በባዶ በንጹህ ሆድ ነው። ኢየሱስ ክርስቶስ በንጹህ ማንም ባልተቀበረበት መቃብር አይደለ የተቀበረው። ስለዚህ ስጋና ደሙ ስትወስድ ደግሞ ወደ ሆድህ መግባትና ሆድህ ላይ መቀበር ያለበት ልክ እሱ ወደ መቃብሩ እንደገባው በተራበ ሆድ በባዶ ሆድ ነው። ስለዚህ አእላፋት ዝማሬ
አክፋዮች ካሉ ወይ ደግሞ ማታ አራት ተበልቶ ወደ ሌሊት ሄዶ ቅዳሴ መግባት ስለሚያስቸግር ድካምም ስለሚኖር በሚል በ28 የነበረውን አንድ ቀን ወደ ኋላ ሳብ አድርገው ዋዜማ በ27 እናደርጋለን የሚል መግለጫ አውጥተው አይቻለሁ። እሺ በ28ስ ምን ሊሆን ነው ከተባለ ሌሊቱን በሙሉ በተመረጡ ቤተክርስቲያኖች ቅዳሴውን ላይ እናስተላልፋለን ነው የሰማሁት። ወደ ተሻለ አደገ እንጂ ተቀየረ አይደለም የሰማሁት። ግን ተቃውሞችን ሳላየ ቆይ ቴንኪው ወደ ተቃውሞቹ ልመጣ ነው። አመሰግናለሁ። አንዳንድ ቦታ እኮ ትንሽ ማለት ደጎም የሚያረግ ግን የሆነ ነገር ትሰጣለህና ተቃውሞች ብለህ አሁን ወደ ሐሳብኩት መጣልኝ። ተቃዋሚዎችና የአእላፋት ዝማሬ አዘጋጆች አሉ። ዲያቆን ሄኖክ ኃይሌን መምህርም ነው እሱ እና የሚቃወሙት ሰዎች አሉ። የአእላፋት ዝማሬን ዝግጅትና አቅም እነ ሄኖክ የሚያውቁትን ያክል አላቅም። የአእላፋት ዝማሬን የሚቃወሙት መምህራንም የቤተክርስቲያን እነሱ በሚቃወሙበት ልክ ዕውቀትና በሚቃወሙበት ልክም አቋም የለኝም። እኔ የምሰማውን ነው ልነግርህ የምችለው። ገባ? እነሱ የሚቃወሙበት የራሳቸው እንትን ነው የራሳቸው ጉዳይ ነው። ግን በ27 እናደርጋለን ብለው መግለጫ እንደወጡ አውቃለሁ። ስለማማሩ ስለ ዝማሬው ከሆነ ግን ሐሳቤን የምትጠይቀኝ በጣም ያምር ነበር። በእርግጥ የተለየ ማማር የአእላፋት ዝማሬ ኮፒ ነው። የምን የሰማይ የመላእክት ዝማሬ ኮፒ ነው። ኦርቶዶክስ ራሷ ስርዓቷ በሙሉ ኮፒ ነው። የሰማይን ስርዓት ነው በምድር የዘረጋቸው። ኦርቶዶክስ በሰማዩ ዓለም ልትኖር የምትችለውን በመስቀል አደባባይ ታሳያለች። በዛ መልክ ዝማሬ ታሳያለች፣ በቅዳሴው ታሳያለች። ስለዚህ ይሄ ስርዓት ሄኖክ የፈጠረው አይደለም፣ ከመላእክት የቀዳው ነው። ማማሩ እንደዛ መድመቁ አዲስ ዛሬ ያየኸው የመስቀል አደባባይ ሳይሆን መስቀል አደባባይ ከመላእክት ቆይ ስማ ኮንሰርቶችን እንደዛ እኮ ይደምቃሉ። ገና እንዘምራለን እንደ መላእክቱ ብርሃን ለብሰን ገና አይደለም ይሉት እንደ መላእክት ነጫጭና እንደ መላእክትን ብርሃን ተላብሰው ያን ጧፍ ያየኸው የመላእክትን ዝማሬ ስለሆነ ነውና ድምቀቱ ዛሬ አዲስ ከዛሬ እኔ እናንተ በዲቫይን ሾው ምን ጀምረው አይደለም። ድምቀቱ የመላእክት ስለሆነ ኮፒ ነው፣ የተቀዳ ነው። ከዚህም በላይ አምሮ ልናይ እንችላለን ወደፊት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቋለች ብለህ ታምናለህ? ምክንያቱም ለትንሳኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011 662 2922 0988 38 38 0953 44 40 ሲምባ ትራቨል እንደ ታዛዥ ልጅዎ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቋለች ብለህ ታምናለህ? ምክንያቱም እኔ የኢትዮጵያ ኦርቶዶክስ ብዙ አንተ ችግር አይደለም ጥያቄውን ስለማታውቀው አትንገረኝ። እኔ የምጠይቅህን በቃ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቋለች ወይ ብዬ የምጠይቅበት ምክንያት የኢትዮጵያ ኦርቶዶክስ ቤተክርስቲያን በአንድ በግለሰብ ደረጃ የምትመራ በግለሰብ ፕሮግራም እንደምታዘጋጅ አላውቅም። እኔ ጥያቄ ይሄ ነው። በቃ እጨምራለሁ የማታውቀው ነገር ነው። የማላውቀው ከሆነ የማላውቀውን አንተ እንድትነግረኝ እድል ኦርቶዶክሳዊ አይደለህ ማለት ነው። የጠየቅኩህ ነው። አንተ ኦርቶዶክስ ፕሮቴስታንት እኔ አሁን መረጃ እንዳለኝ ሰው ነው እንጂ ኦርቶዶክስ እሺ፣ መረጃ እንዳለው ሰው ንገረኝ። ታውቃለች? የኢትዮጵያ ኦርቶዶክስ ቤተክርስቲያን ታውቃለች ወይ? በግለሰብ ደረጃ ፕሮግራሞች ሲዘጋጃሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች አዘጋጁ ወይስ አንተ ቅድም እንዳልከው ዲያቆን ሄኖክ ነው ያልከው? እሺ እሱን አዘጋጃለሁ ነው መመለስልህ፣ እንዳታጣለኝ። አጭር ነው መመለስልህ። ለዚህ አይነት ጉዳይ እኔ መልስ ትክክለኛው ሰው ስላልሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን
ከሐዋርያት ሲወርድ ሲዋረድ በመጣ ክህነት ሄኖክን ታውቀዋለች። ዲያቆን ነህ ብላ ክህነት ሰጣ። የሚቀድስ የሚያወድስ ልጅ ነው ዲያቆን ሄኖክ። አንድ ይሄን ያዝልኝ። ሁለተኛ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር አላት፣ ቅዱስ ሲኖዶስ በሚባል የቅዱስ ሲኖዶሱ ጸሐፊ ብፁዕ አቡነ ዲዮስቆሮስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላላ መንበረ ፓትርያርክ የሚባል ጠቅላላ በኢትዮጵያ ያሉትን አብያተ ክርስቲያናት ሀገረ ስብከት የሚመራ መዋቅር ቢሮ አላት። እሱ መንበረ ፓትርያርክ ጠቅላይ ስራ አስኪያጅ ይባላል። ብፁዕ አቡነ ሳዊሮስ ይባላሉ። የበላዩ እሳቸው ተገኝተዋል። ከዚህ በላይ ምን ልንገርህ? ቤተክርስቲያን ማወቅ ማለት ምን ማለት ነው? ሲጀመር በክህነት ዲያቆን ነው እያልን ያለ ነው። ድቁና እኮ ዝም ብሎ አይደለም፣ ክህነት ነው። አዘጋጁ ብለ ዲያቆን ነው። ቆይ ልንገርህ፣ ራሱ ሄኖክን ደጋግመህ ስለጠራኸው ሄኖክ ራሱ እኮ ክህነት ያለው መምህር ነው እኮ። አንደኛ አዘጋጅ ለምን እሱ ብለ ተረተናገር ታውቀዋለች። የጃንደረባው መስራች እሱ ስለሆነ ነው። ነገር ግን ልጃችን ተላላኪያችን የምንወደው የነገ ካህናችን ዲያቆን ሄኖክ ደግሞ እንዲህ ስራ ሰርቷል እንባርክለት ብለው ደግሞ ብፁዓን አባቶች ተገኝተዋል። ከዚህ በላይ ማወቅ የለም። አመሰግናለሁ። የኔ ግን ይሄ ያለኝን መረዳት ልነግርህ ፈልጌ እንጂ በግራ በቀኝ ስላለው ተቃውሞ ግን እነሱ ያላቸውን ያክል እውቀት ግን የለኝም። እኔ ማቀው ይሄ ነው ልልህ ነው። አንተ ለምን የመደገፉን ብቻ አወቅ? ምንድነው መደገፍ? በቃ ያየሁት እኮ ነው እኮ። እንዴት ለምን ሁለቱንም አትሰማም? ሁለቱን እኮ ሰምቼ ነገርኩህ። የምትፈልገውን ብቻ ነው የምትሰማውና አይደለም። አሁን እሱ ልጃችን ብለህ የድጋፍ ወሬ ብቻ ነው የምነግርህ። ያሉትን አባቶች የድጋፍ ወሬ ብቻ ነው የምታወራው። እሺ የነዛኞቹንም አትናገርም። በነገር ላይ ምናልባት ይሄ በቂ ስለሆነ ወደ ሌላ ጥያቄ ከመሄድ በፊት የዲያቆን ኪም የታለሽ? ኪም አንድ መጽሐፍ አምጥቼልሃለሁ ነው። የዲያቆን አቤል ካሳሁን ይባላል ጸሐፊው። መጽሐፉ ደግሞ ቅዱስ ጳውሎስ ይላል። ይሄ ሁለተኛ አትሙ ነው። እሺ የምሰጥህ ገጽ 36 ላይ የጻድቅ ሰው ጸሎትም ይላል። እሷን አንብቤልህ። የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች። እሷን አንብቤልህ ከዛ መጽሐፉን በስጦታ አበረክትልሃለሁ። ትስማማለህ? ምንድን ስለምንድን ነው ኮላነብልህ ነው። ሰምተህ ነዋ። ስጦታው እኒህንና ሌሎች መሰሎችን የያዘ ነው። እስኪ ስማ ትንሽ እስኪ መጽሐፍ በርግጥ እንዲህ አይነት መጽሐፍ የጮርቃነት ይሄ ገና ያላደገ የህፃንነት የለጋንነት እድሜ ገና በወተቱ ያሉ አሉ አይደለ? እንደሱ ላሉ ሰዎች መጽሐፉ ትንሽ ጠንከር ይላል። ይሄ አጥንት ነው። ላንተ እሰጥሃለሁ። ስታነብ ካንማገባቸው ከሆነ ምኑን እሰጥሃለሁ። ስታነብ መሆን የነበረበት ወተት ለሚጋቱት ለነሱ የሚገባ ነው። ማዋዋጫው ከማን እንደምታወራ ታውቃለህ? እንደውም ወተት ለሚጋቱት ካልጠቀመ ባለ አጥንቶቹማ ኦልሬዲ አጥንት እየጋጡ ነው አይደለም? አየውልህ፣ መድኃኒት ለበሽተኞች ነው የሚያስፈልገው፣ ለባለ መድኃኒቶች ወይ ለጤነኞች አይደለም። የጻድቅ ሰው ጸሎት ይላል ገጽ 36 ቅዱስ ጳውሎስ በዲያቆን አቤል ካሳሁን የተጻፈ ነው። አይሁድ ያለምንም ርኅራኄ ጻድቅ ላይ የድንጋይ ናዳ ወረዱበት። ለመውገር የከበቡት ሁሉ የያዙትን እየወረወሩ ሌላ ድንጋይ ለመያዝ እርስ በርስ ተሽቀዳደሙ። ብዙ የጨከኑ እጆች ድንጋይ ለቀማ መሬት ላይ ተርመሰመሱ። እስጢፋኖስ ግን እርሱን ለመውገር ለቆሙ ጉልበቶች በፍቅር ሊጸልይ ተንበረከከ። ፍጹም ጠልተውት ድንጋይ ለጨበጡት መዳፎች ምሕረት ሊለምን እጆቹን ወደ እግዚአብሔር አነሳ። ቅዱሱ ለመጨረሻ ጊዜ ኃይሉን አሰባስቦ የጸለየው ጠላቶቹ ነበር። ኃይሉን አሰባስቦ የጸለየው ስለ ጠላቶቹ ነበር። ጌታችን በወንጌል የሰርግ ልብስ ሳይለብስ ወደ ሰርግ ቤት ስለመጣ አንድ ሰው በምሳሌ ሲያስተምር ያ ሰው ያለ ሰርግ ልብስ ወደ ድግሱ በመምጣቱ ምክንያት ንጉሱ እጅና እግሩን ታስሮ ወደ ውጭ እንዲጣል ማድረጉን ነግሮናል። ማቴዎስ 22:12-13። ለመሆኑ ይህ የሰርግ ቤት የት ነው? የሰርጉስ ልብስ ምንድነው? ንጉሱን የጠራውን እድምተኛ እጅና እግር አሳስሮ እስኪያስጥለው ያደረሰውስ ነገር ምንድነው? የሂፖው ሊቀ ጳጳስ አውግስጢኖስ ይህን ሲያብራራልን የሰርጉ ቤት የእግዚአብሔር መንግስት ሰርጉም ሰማያዊ ሲሆን የሰርግ ልብስ የተባለው ደግሞ
አፍቅሮ ጸላኤት ወይም ጠላትን መውደድ ነው ይላል። አንድ ሰው ለእግዚአብሔር መንግስት ቅርብ የሚያደርገው የትኛውንም አይነት ስራ ቢሰራ የሚጠሉትን የማይወድ ከሆነ ግን በሰማዩ መንግስት ስፍራ አይኖረውም። ከሁሉ ይልቅ እጅግ የከበረው የሰማዕትነት ስራ እንኳን ዋጋ የሚያሰጠው ሰማዕቱ የሚጠሉትን ወይም የሚገድሉትን መውደድ ሲችል ነው። ሐዋርያውም ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ያለው ለዚህ ነው። አንደኛ ቆሮንቶስ 13:2 ቅዱስ እስጢፋኖስ የጥሪው ሰዓት የደረሰበት የሰማዩ ሰርግ እድምተኛ ቢሆንም ወደ ሰርጉ ቤት ግን ያለ ሰርግ ልብስ ሊሄድ አልወደደም። ስለዚህም ለሚጠሉት አይሁድ ተንበርክኮ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በመጸለይ ንጹሑን የይቅርታ ልብስ ለበሰና ወደ ጠራው አምላኩ ፈጥኖ ሄደ። ፊቱ በደም ተውጦ ገዳዮቹ ገና ድንጋያቸውን ወርውረው ሳይጨርሱ ራሱ ይቅር ብሎ ከፈጣሪ ዘንድ ይቅርታን መለመን እንዴት ያለ ልበ ሰፊነት ነው! አስተውሉ። ጻድቁ እስጢፋኖስ ስለ ገዳዮቹ ለመጸለይ የተንበረከከው ይቅርታ እየጠየቁት ሳይሆን ድንጋይ እየወረወሩ ባሉበት ቅጽበት ነው። በዚህ ስራውም ገና በመስቀል ላይ ሳለ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለ ጌታውን መድኃኔዓለምን መሰለ። ሉቃስ 23። እኛም ይህን ታላቅ ስራውን ተመልክተን ቅዱስ እስጢፋኖስን ልንመስለው ይገባል። እየደሙ ይቅር ማለትን፣ እየቆሰሉ መተውን፣ እየተወገሩ ምህረት መለመንን እንለማመድ። ነገር ግን አይ እንዲህ ማድረግስ አይሆንልኝም የምንል ካለን ሊቁ አውግስጢኖስ እንደ እኛ ላለው ደካማ እንዲህ ሲል አንድ ምክር ይለግሰናል። አንድን ሰው ባመጸብህ ጊዜ ባትወደው እንኳ ቢያንስ ይቅርታን በጠየቀህ ጊዜ ፍቅርን አሳየው። በስተመጨረሻም ቅዱስ እስጢፋኖስ በመከራ መካከል ሆኖ ያቀረበው ድንቅ ጸሎት ከምን ደረሰ? ምን ውጤት ሳመጣ ብለን እንጠይቃለን። መቼስ እስጢፋኖስ ምስክርነቱን በደም ያተመ ጻድቅም አይደል? ታዲያ ቅዱስ ያዕቆብ እኮ በመልእክቱ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ብሎናል። ያዕቆብ 5 የጻድቁ እስጢፋኖስ ይህን ኃጢአት አትቁጠርባቸው የሚለው ጸሎት ምን ኃይል አድርጋት ሆነ ይላል። ይሄን መጽሐፍ ስሰጥህ ደስ እያለኝ ነው። እኔም ደስ ብሎኝ እቀበለዋለሁ። ይሄን መጽሐፍ ነው ልሰጥህ የወደድኩት ያመጣሁልህ። ቅድም ዳቦውን ለከርስ ይሄን መጽሐፍ ደግሞ ለነፍስ እኔ ወንድምህ አመጣሁልህ። በነገር ላይ ዲያቆን አቤል ካሳሁን ማለት ዲያቆን ሄኖክ ኃይሌን ኮፒ ስታደርገው ጠቁሮ ሲወጣ ማለት ነው። በጣም ፍጹም ተመሳሳይ ናቸው። ፍጹም ወንድማዊ ናቸው። አመሰግናለሁ። ቅዱስ ጳውሎስ ሁለተኛ እትም ዲያቆን አቤል ካሳሁን ደስ የሚል ነው።